ለምን መሰላችሁ? በመጀመሪያ ደረጃ አሁን በዚህ ዘመን ተክሊል የሚያደርሰው ቀለበት ወርቅ ለግራም 20 ምናምን ሺህ ብር ገብቷል አይደል? የባልና የሚስቱ ብቻውን 100 ምናምን ሺህ የሚመጣ አስቡት፣ ቀለበት ብቻ ማለት ነው። እና እንዲያውም የእናንተ አንዱ ጓደኛ መጥቶ እኔ የለኝም በብር ይቻላል አለኝ። አረ በክር አድርገው ከፈለክ ምን አስጨነቀ አንተ? ሊቀርም ይችላል። በነገራችሁ ላይ አለ ቀለበት ይደረሳል። ምክንያቱም ቤተክርስቲያኗ ማቅረብ አለባት። ቀለበት የምታቀርብ ቤተክርስቲያን ናት እኮ። ቀለበት እኮ ታውቃላችሁ፣ ቀለበት ቤተክርስቲያን አዘጋጅታ ሰፊ ቀለበት አዘጋጅታ እዛው አድርሰውበት እዛው ልቀው ሰጥተው የሚወጡት ነገር እኮ ነው። ቀለበት ተይዞ የሚኬድ ነገር አይደለም እኮ። ወትሮው ስርዓት እንድትማሩ ብዬ ነው። እና እንዲያውም አንደኛው መጽሐፍ የተማሩ ሰው ምን አሉኝ? አይ አንተ ሁሉን ትገጻለህ እንጂ እችን ቀለበት ለሰዓት እየዞርክ አሉኝ። አይ መጀመሪያ ደረጃ እኔ ህግ ነው ስርዓት ነው መልበሱ አላልኩም፣ ግን መጽሐፍ አልነቀፈውም ብዬ ነው። ምክንያቱም ለጌጽነት አይደለም የሚለበሰው እናዋላችሁ። ስለ ሁለት ነገር ነው የሚደረገው። አንደኛ ማስታወቂያ ነው፣ ፈታኝ ብዙ ስለሆነ ኋላ ቢጋፋ ለዳኝነት ይመቻል። አንዲት ሴት ወይ አንድን ወንድ ትርፍ ሂዱ አይ እገሌ ያገባ ነው እገሊት ያገባች ስለምን ለማስታወቂያ ነው አንደኛ። ሁለተኛ ህልቀት ወይም ቀለበት መንፈሳዊ ትርጉም ስላለው ያንን ስለመግለጥ ነው እንጂ አስገዳጅ ጋር ለመቀለበት ማሰሩ ጋብቻ ላይ ቀለበት ያስፈልጋል። አዎ አስረ መዞሩ ግን ጥሩ ነው፣ አስፈላጊ ነገር ስለሆነ ነው እንጂ በጣም ነው የሚያቃጥለው ነገራቸው። አንዳንድ ሰዎች ለቀለበት የማይመቻል በጣም ነው የሚያቃጥል። ለሚያቃጥለው ማለት ነው ይሏል ለአንዳንድ ሰው እንደዛም እየሆነ ግን ያው ተቀምጧል። እግረ መንገዱን ስርዓት እንማር ብዬ ነው። እና ስካር መጥፎ ነገር ነው። መጠጥ ልክ አለው። ችግር የሚሆነው ከልክ ሲታለፍ ነው። እዚህ በፊት ነገራቸዋለሁ። የገጠር ካህን ፍትሐ ነገሥት አንድ ብቻ ነው ያዘዘ፣ አንድ ብቻ ነው ያዘዘ ይላቸዋል። ቆላ ነው ባላገሩ ሄዶ በአንድን ስራ አምጪልኝ፣ አንድ ሙሉን ስራውን ሽክ አድርጎ ጠጡ እና ኋላ ሄዶ ሲሰማ ካህኑ አንተ ምን ነካን ጌታዬ? አንድ አይደል ያሉ አንድ ስራ ነው የጠጣሁ። ምን ቀርቶታል ካህኑ? ዋንጫ የምትል ቃል ግን ችግሩ ደግሞ ታውቃላችሁ አይደል? ምንቸትም ያክል ዋንጫ ደግሞ አለ። ችግር እኮ ነው ሰው ገለባብጦ የሚተርከው ለሁሉም ይሄ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸርነት፣ ምሕረት፣ ይቅርታ፣ ርኅራኄ የባሕርይ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ በድጋሚ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን፣ ወዳጆቹ ቅዱሳን ሁሉ የተመሰገኑ ይሁኑ። እንኳን አደረሳችሁ። ከእመቤታችን ድንግል ማርያም ከንጹሐን በረከት ያሳድርብን። ትንቢተ ኢሳይያስ ምዕራፍ 49 ቁጥር 8 እግዚአብሔር እንዲህ ይላል፣ በተመረጠችው ዕለት ሰምቼሃለሁ፣ ድነት በሚደረግበትም ቀን ረድቼሃለሁ። ቃል ኪዳን አድርጌ ለሕዝቡ ሰጥቻለሁ፣ ምድርንም ታቀና ዘንድ ውድማ የሆኑትን ርስቶች ትወርስ ዘንድ የተጋዙትንም ውጡ፣ በጨለማ የተቀመጡትንም ተገለጡ ትል ዘንድ። በመንገድም ሁሉ ላይ ይሰማራሉ፣ ማሰማሪያቸውም በጥርጊያ ጎዳና ሁሉ ላይ ይሆናል። የሚራራላቸውም ያጽናናቸዋልና በውሃ ምንጮችም በኩል ይመራቸዋልና አይራቡም አይጠሙም፣ የፀሐይ ትኩሳትም አይጎዳቸውም። ተራሮችንም ሁሉ መንገድ አድርጋለሁ፣ ጎዳናዎችም ሁሉ መሰማሪያ ይሆናሉ። እነሆ እነዚህ ከሩቅ እነሆም እነዚህ ከሰሜንና ከምዕራብ እነዚህም ከፋርስ ሀገር ይመጣሉ። እግዚአብሔርን ሕዝቡን ይቅር ብሏልና ከሕዝቡም ችግረኞቹን አጽናንቷልና። ሰማያት ሆይ ደስ ይበላችሁ፣ ምድርም ደስ ይበላት፣ ተራሮችም እልል ይበሉ። ለቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን። ወላዲተ አምላክ በትንቢተ ኢሳይያስ ክፍል 17 ዛሬ እንደ እግዚአብሔር ፈቃድ እንማራለን። የትምህርታችን ርዕስ ዕለት ሪት ዕለተ መድኃኒት የሚለው በ8ኛው ቁጥር ያለው ይሆናል። ጊዜ ካገኘን ሙሉ ኃይለ ቃሉን ለመመልከት እንሞክራለን። ዕለት ሪት የተመረጠች ዕለት፣ ዕለተ መድኃኒት የመዳን ቀን ይላልና ከነገረ ማርያም አንጻር እንደ እግዚአብሔር ፈቃድ እንመለከተዋለን።
ልብለ ቃል ኢሳይያስ ነገረ ድኅነትን እያዘከረ ከተናገራቸው ኃይለ ቃላት አንዱ ይሄ ነው። እንግዲህ የእመቤታችንን ጦም ትናንት ዘልቀን የትንሣኤዋን መታሰቢያ እያደረግን ነው። እስከ 21 ድረስ እንቀጥላለን። ግበሩ ሰዱሰ መዋዕለ ግበሩ በዓለ ሰዱሰ መዋዕለ ከመ ትንሣኤ ወልዳ ይላልና እንደ ልጇ ትንሣኤ 6 ቀን አክብሩ ተብለን እንደታዘዝ ነው። ዛሬ ከ6ቱ ሁለተኛው ቀን ይሆናል። እስከ 21 ድረስ እንደ እግዚአብሔር ፈቃድ እንቀጥላለን። የእመቤታችን የትንሣኤዋን የእርገቷን ነገር ማሰብ ይገባልና ምንም እንኳ የምንተረጎመው ትርጓሜ ወደ እሷ ቢወስደንም እመቤታችን ድንግል ማርያም ተነሳች አረገች ስንል ክብሯን ገናንነቷን መንገር እንዳለ ሆኖ እግዚአብሔር ሰውነታችንን እንደምን እንዳከበረውም ማሳያ ነው። ትናንትም ጫፍጫፉን ነግሬያቸዋለሁ እና የእመቤታችን የድንግል ማርያምን ትንሣኤ ስናስብ እኛም ትንሣኤ እንዳለ እንዳንረሳ እንደምንነሳ እና ትንሣኤያችን ግን የሐሳር እንዳይሆን እና ብዙዎች ለክብር ብዙዎችም ለሐሳር ይነሳሉ ይላል መጽሐፍና በኦሪትም በወንጌልም አለና እሱን አስበን ለትንሣኤ ዘጉባኤ የሚያበቃንን ስራ መስራት ይገባል፣ ማሰብ ይገባል። ለምድራዊ ነገር ከምንሰጠው ሰዓት ጥቂት ከፈል አድርገን ለሰማያዊ ነገር ብንሰጥም መልካም ነው። ዛሬ ብዙ ቅዱሳን በዓላቸው ነው። በተለይ በቤተ ክርስቲያናችን ሃይማኖተ አበው ቅድም መምህሩን ዛሬ ሃይማኖተ አበው መቼም በነገራችን ላይ እንድታውቁት ሃይማኖተ አበው አላፊ አግዳሚ አያነበውም። እንደው ሰው መጥፋት ነው እንጂ ሰው መጥፋት ነው። ምክንያቱም ሃይማኖተ አበው ለዕለቱ በዓል የሚስማማ ተመርጦ ነው። ሁለት አይነት አነባበብ አለው። አንደኛው እልባት እያለቡ እንደ ሌሎቹ መጻሕፍት እልባት እያለቡ ካቆመበት መቀጠል። ሁለተኛው ግን ልክ እንደ ምስባክ እንደ ወንጌል እንደ ምንባባት በቅዳሴ ውስጥ እንዳሉት ለዕለቱ በዓል የሚስማማ መመረጥ አለበት እና የሚስማማውን ለመረጥ ሁለት መንገድ አለ። አንደኛ ደራሲዎቹ ራሳቸው ከ100 በላይ የሚሆኑ ቁጥር ተሳስቼ ተዘንግቶኝ ካልሆነ ቅዱሳን ሊቃውንት የተመዘገቡበት ነው እና እዚያ ውስጥ ዕለት ለምሳሌ የቅዱስ ዮሐንስ አፈወርቅ ዓመታዊ በዓል ላይ ሃይማኖተ አበው መነበብ ያለበት ከአፈወርቅ ነው። ዛሬ ቅዱስ ሄሬኔዎስ ነው። በሃይማኖተ አበው የሐዋርያት ተከታዮች ተብለው ከተጠቀሱት ከነ አርካዎስ ጋር አብሮ ስሙ የተነሳ እጅግ አጠር ያለ ግን ዛሬ ኦርቶዶክሳውያን አብያተ ክርስቲያናት ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምነው እምነት ዓለም ከመሰከረለት ከታላቁ ሐዋርያ ሰማዕትና ሊቅ ከቅዱስ ሄሬኔዎስ እንደመጣ ማሳያ ነው። ከናሲያነተ ይቤ ሄሬኔዎስ ረድኦሙ ወተላዊ ሆሙ ለሐዋርያት ወኤጲስቆጶስ ዘኤዶም ይላል። ኤዶም ማለት አሁን ፈረንሳይ ውስጥ ያለችው ሊዮን የምትባለው ነች እና በቤተክርስቲያን ታሪክ ሐዋርያት የሚባሉ አሉ፣ ሐዋርያውያን አባቶች የሚባሉ አሉ፣ የሐዋርያት ስልጣን ያለው የሚባል ደግሞ አለ። የሐዋርያት ስልጣን እንግዲህ ሐዋርያት ማለት ከጌታ የተማሩ ናቸው። ሐዋርያውያን ማለት ከሐዋርያት የተማሩ ናቸው። የሐዋርያነት ስልጣን ያላቸው ማለት ደግሞ ጌታ ለሐዋርያ አስተማረ፣ ሐዋርያ ለሐዋርያዊ አባት አስተማረ፣ ሐዋርያ አባት ያስተማራቸው ናቸው። ሳይቋረጥ በቀጥታው ይመጣላቸው ማለት ናቸው። የግብፅ ሊቃነ ጳጳሳት በጣም የሚከበሩበት ምክንያት እሱ ነው። ምክንያቱም ቅዱስ ማርቆስ አንያኖስን አስተማረ። ከአንያኖስ ተያይዞ እስካሁን ድረስ በእኛም በእነሱም መጥቷል። ያው በአንዳንድ ቦታ ብዙ ያበላሹት ነገር ቢኖራቸውም እንኳ እኛ ስርዓት በማበላሸት በጣም የታወቅን እንደሆነ በዚህ ዘመን ማለት ነው። ስርዓት በመለወጥ በማበላሸት የሚተካከለን የለም እና የቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ ጌትነት ምስጋና ገንዘቡ የሆነ ቅዱስ ከሐዋርያት ካስተማራቸው ሐዋርያት አንዱ ቅዱስ ዮሐንስ ወንጌላዊ ነው። ቅዱስ ዮሐንስ ወንጌላዊ ደግሞ ካስተማራቸው ቅዱሳን መካከል በጣም ስመጥር የሆነው አንደኛው ታላቁ ቅዱስ ፖሊካርፐስ ነው። ቅዱስ ፖሊካርፐስ ካፈራቸው ደግሞ ልጆቹ መካከል ተካካይ የሌለው ቅዱስ ሄሬኔዎስ ነው እና አባቶች ምን ይላሉ? ቅዱስ ሄሬኔዎስ ፖሊካርፐስን ስላየ ዮሐንስ ወንጌላዊ እንዳየ ይቆጠራል። ከቅዱስ ፖሊካርፐስ ስለተማረ ከቅዱስ ዮሐንስ ወንጌላዊ እንደተማረ ይቆጠራል። በሌላ ፈሊጥ ከራሱ ከጌታ እንደተማረ ይቆጠራል። እና የሚገርማችሁ ነገር በዓለም በዚህ ዘመን በጣም ሰዎች በጣም ከሚረብሹባቸው መንገዶች አንዱ እነዚህ ዱዋሊስትስ የሚሏቸው የምንታዊ ትምህርት ያስተምሩ የነበሩ እነዚህ ግኖስቲኮች የሚሏቸው አለ በልማድ የግሪክን እውቀት
የግሪክን ፍልስፍና እና ባዕድ ነገር ወደ ክርስትና ለማስገባት ሲሞክሩ የምታውቋቸው የኋላ መናፍቃን በሙሉ አንድም መናፍቅ ከዚህ ችግር ያልተፈጠረ የለም። የዓለምን ፍልስፍና ወደ ሃይማኖት ለማስገባት ዛሬ እንደምታውቁት በጣም ብሶ የሚደክም ለዛ ነው አይደል? ክርስትናን ከሳይንስ ጋር ለማስታረቅ የሚደክም ሰው አለ። ማስታረቅ አያስፈልግም። ሳይንስን የሚጠቅምህን መርጠው ውሰድ። ሌላው ግን ጣዖት ነው፣ ጣለው። ጣዖት ይታወቃል። ይሄ የሰው ኑሮ ለማቅለል የሚሰራው ምናምኑ ነገር አለ አይደለም? ስነ ፍጥረትን መመርመር አለ። እሱ ችግር የለውም። ይሄ አትሮንስ ነው አይደለም? እንጨቱን እንዴት መላግ እንዳለበት እንደዚያ ሰው እግዚአብሔር በሰጡ አይምሮ ተመራምሮ እውቀት አግኝቶ አይደለም የሚሰራው፣ አይነቀፍም። ሰሪዎቹ ለክፋት ነው የሰሩት ነው እንጂ ይሄም ሲሰራ አይነቀፍም ነበረ። ግን የሰሩት ለክፋት ነው። ይሄ ለጥቂት ሰው ካልሆነ ለብሶ የሚገባው አይመስለኝም። ማለት የዛ ባሕታዊ ነገር ነው። እኛ ሞባይል ይዘን ስንዞር የዛ ባሕታዊ ነገር ነው። ባህታዊ 6 ጅቦች የጅብ ገላግልት ይቀልባል እና ሊጠይቀው ሲመጣ አባት ሆይ እነዚህ ገላግልት ምንድን ናቸው? የጅብ አሉ። ዛሬ መግባቸዋለሁ ነገ ይመገቡኛል አለው። አልገባውም። ዛሬ መግባቸዋለሁ ነገ ይመገቡኛል። ከብዙ ዘመን በኋላ ቢሄድ የአካሉን ትርፍራፊ ነው ያገኘው። 6ቶቹ ጅቦች አሳድጓቸው በልተውት ማለት ነው ባሕታዊውን። እና እኛም መጥፊያችን እንደሆነ እያወቅን ነው የምንይዘው። በነገራችን ላይ መጥፊያችን ነው በነፍስም በስጋም ያውም። እና የዓለም ፍልስፍና በመጠኑ የሚጠቅም ነገር አለው። ለስጋ ለነፍስ አይደለም፣ ለስጋ ይጠቅማል የዓለም ፍልስፍና። ነገር ግን እሱን አምጥተህ በሃይማኖት ውስጥ ስታስገባው ስርዓት መለወጫ ምናምን ስታደርግ አይሆንም። ለዚያ ነው በዓለም ታሪክ የተነሱ ሁሉም ማለት ይቻላል እነዚህ መናፍቃን የሚባሉት አርእስተ መናፍቃን የሚባሉት ሁሉ የዚህ ውጤቶች ናቸው። እነ ሳምሳጢ፣ እነ ዲያድርስ፣ እነ ሉቅያኖስ፣ እነ አርዮስ፣ እነ መቅዶኒዎስ፣ እነ ሰባሊዮስ፣ እነ አቡሊናሪዮስ፣ እነ ንስጥሮስ፣ እነ ሌዮን ሁሉም የዚህ በሽታ ተጠቂዎች ናቸው። ይህም ማወቅ አለብን። እና በዓለማዊ እውቀትና በሃይማኖት እውቀት መካከል ያለውን ድንበር ሁልጊዜ መተላለፍ የለብንም። ዓለም ሌላ ነው፣ ሃይማኖት ሌላ ነው። በነገራችሁ ላይ ጌታችን ስለ ቅዱሳን ሐዋርያት በቅዱስ ዮሐንስ ወንጌል ምዕራፍ 17 ላይ የመጨረሻዋን አንቀጽ ሥርዓተ ጸሎት ባስተማረ ጊዜ አኮዘ ስእለከ ከመ ትንሥኦሙ እምዓለም፣ ከዚህ ዓለም እንድትወስዳቸው አይደለም የምለምን ዳይሞ ከመ ትቀበሙ ኩሎ እኮይ፣ ከዚሁ እንዳሉ ከክፉ ትጠብቃቸው ዘንድ እንጂ እስመ እሙንቱ ኢኮኑ እምዓለም። ያም ቢሆን ግን እነሱ ከዚህ ዓለም አይደሉም። ክርስቶስን ያመነ ከዚህ ዓለም አይደለም። እውነተኛ ክርስቲያን ከዚህ ዓለም ምንም አይሻም፣ ለዕለት ጉርስ ለዓመት ልብስ ያክል ካልሆነ በቀር። እና ቅዱስ ሄሬኔዎስ በጣም የሚታወቅ በሐዋርያዊ አገልግሎቱ በስብከቱ እጅግ በተደነቁ ድርሰቶቹ። የሚገርማችሁ ነገር ከመጽሐፎቹ ሁሉ በጣም የሚታወቀው አጋይንስት ሄሬሲስ የሚለው ነው። ይሄ ጸረ መናፍቃን ወይም መድፍነ መናፍቃን የሚባል መጽሐፍ አለው። በጣም እጅግ ብዙ ከ80 በላይ ለሆኑ መናፍቃን መልስ የሰጠበት። አስቡት፣ የዛሬ 1850 ዓመት በፊት አካባቢ ማለት ነው። በሁለተኛው ክፍለ ዘመን ነው። የሚገርመው ነገር ግኖስቲኮቹ ክርስትናን ለማጥፋት አልሳካላቸው ቢል ካደረጓቸው ነገሮች መካከል አንደኛው ማመሳሰል ነው። ወንጌል እያሉ መዓት ወንጌል ጽፈዋል። የማርያም መግደላዊት ወንጌል የሚባል አለ በነገራቸው ላይ። ግን የማን ነው? የመናፍቃን ነው። የበርናባስ ወንጌል የሚል አለ። የማን ነው? የመናፍቃን ነው። የቶማስ ወንጌል አንድ ወንድማችሁ እዚህ ሲማሩ ከነበሩ ልጆች አንድ ቀን በጣም የውጭ መጻሕፍትን የእንግሊዝኛ መጻሕፍት ያነባለ ቋንቋ ስለሚችል እና ይቅርብህ፣ እንዲያው አንድ ጊዜ ገነተ ጻድቃንን ይሄ ምንድነው ፓራዳይዝ የሚል አለ አይደል? የዜና አበው እሱን አየሁትና በአማርኛ አለል በግዕዝ አለል ለምን በእንግሊዝኛ ምን ያደርግልሃል? እንግሊዝኛ እንደ የጎደልን ለሙላት ያክል ትንሽ ካልሆነ በቀር ምክንያት ማናምናቸውማ በዘመናቸው ሃይማኖት ለማጥፋት የኖሩ ስለሆኑ በአብዛኛው ምዕራቡ ዓለም በተለይ የምዕራቡ ክርስትናን በማጥፋት ላይ ነው ትኩረቱ። ያለፉት 500 ዓመት ታሪኩ በምዕራቡ ዓለም ክርስትናን ማጥፋት ነው ስራቸው። መደበኛ ቋሚ ስራቸው እሱ ነው። ትንሽ ምስራቁ ያው ሲወዛገብ የኖረ ነው። እና አንድ ቀን እስኪ ይህን ተመልከተው ብሎ ሰጠኝ። ሳየው ጎስፔል ኦፍ ቶማስ ይላል እና የቶማስ ወንጌል ይላል። ምን ሊያደርግልህ ያዝከው? ምንድን ነው ብዬ ነው
ሲጀምር ቤተክርስቲያናችን መጽሐፍ ቅዱስ ውስጥ ስንት ወንጌል ነው ያለን? እነዚህን 4 ወንጌሎች ሁሉም ቅዱሳን ሊቃውንት እንድታውቁት የሚያስፈልገው ነገር ወንጌል 4 መሆኑን 4ቱም በስም ተጠቅሰው የሚገኙበት በታሪክ ምናልባትም የመጀመሪያው መጽሐፍ እንዳልኳችሁ ብዙዎቹ ጥራት ስለጠፉ የቅዱስ ሄሬኔዎስ ነው። የ4ቱንም ወንጌል 4 ብቻ መሆናቸው ለምን? እሱ ከማን የተማረው? ከፖሊካርፐስ። በነገራችሁ ላይ ሄሬኔዎስ በተወለደበትና ዮሐንስ ወንጌላዊ በተሰወረበት መካከል 30 ዓመት ብቻ ነው ያለች። ቅርብ ዘመን ነው። አስቡት። በእኛ ዘመን አሁን ባለንበት ዘመን ብታስቡት በ1988 ማለት ነው። ቅርብ ዘመን ነው በተወለደ አስቡት። ከጌታችን ደግሞ እርገት ብታስቡት በቅዱስ ሄሬኔዎስ ልደትና በጌታ እርገት መካከል ያለው ዘመን 96 ዓመት ብቻ ነው። ወንጌል 4 ብቻ ነው እና እነሱ የራሳቸውን አስተምሮ የበርናባስ ወንጌል፣ የኒቆዲሞስ ወንጌል የሚባል የሚገርማችሁ ነገር የማርያም መግደላዊት ወንጌል የሚባል ይሄ ሁሉ የማን እሱ ብቻ አይደለም። የማቴዎስ ወንጌል የሚባል እኮ አንድ አይደለም፣ ብዙ ነው ነበር። ለምን ሆም ብለው ስራይ ብሎ እንደዛ ብሎ ግን የኛ አባቶች ለዚያ ነው ይሄ አፖስቶሊክ የሚሉት ሐዋርያዊ ቅብብል በጣም የሚያስፈልግበት ምክንያት እሱ ነው። እርግጠኛ ምን ሆነ ለዛ ነው። ምክንያቱም የኛ እምነት የማን እምነት ነው? ለምሳሌ የኛ እምነት የሐዋርያት እምነት ነው። ሐዋርያት የተማሩት ከማን ነው? ከጌታችን ነው። አሁን የኛ እምነት የሐዋርያት እምነት ነው። የኛ እምነት የነ ቅዱስ ፖሊካርፐስ የነ ቅዱስ ሄሬኔዎስ እምነት ነው። አየህ ዛሬ ያለውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮና የቅዱስ ሄሬኔዎስን ትምህርት ተመልከተው 100% ስምም ነው። አየው እሱ ከሐዋርያትን የተማረው እና ሐዋርያዊ ቅብብል የሚያስፈልገው ለዛ ነው። እና የቅዱስ መጻሕፍትን ድርሳናትን በመድረስ ግኖስቲኮችን እነዚህ ፍልስፍናና ክርስትናን የቀላቀሉትን በመዋጋት ብዙ ስቃይ አሳልፈዋል። መጨረሻም ከብዙ ስቃይ በኋላ በተወለደ በ72 ዓመቱ እዛው ኤዶም ላይ ያለ የገደሉት እነሱ ናቸው። እና ቅዱስ ሊቅ ሰማዕት ነው። በዓለም ደረጃ ዶክተር ኦፍ ዘ ቸርች የሚሏቸው አሉ። እነሱ እኛ እንደዚህ አይነት ቋንቋ አንጠቀምም፣ ግን ካቶሊኮቹ እና ምስራቆቹ ዶክተርስ ኦፍ ዘ ቸርች የሚሏቸው አሉ። እንግዲህ ዶክተር ያለውን ሐኪም አይደለም ለማለት የተፈለገው። ዞሮ ዞሮ ሊቅ እንደማለት ውሰዱት። ምክንያቱም ዶክተር የሚለው በሌላ ቋንቋ ቃል በቃል ብትተረጉሙት ሊቅ ወይም ሊቀ ምሁር ተብሏል የተረጎመ የምሁራን የበላይ የሆነ ሰው ከሊቃውንትም የሚበልጥ ሊቅ ነው። እነሱ እንደዛ የሚሉት ምክንያቱም በዚህ በትምህርቱ አይታችሁ ከሆነ መጀመሪያ አንደኛ ባችለር የሚባል ዲግሪ አለ አይደለም። ከዛ ቀጥሎ ደግሞ ኤምኤስሲ አለ አይደለም። ከዛ በሶስተኛው ሲሰራ ሰው ምንድነው የሚያገኝ? በተመሳሳይ ርዕስ ከሄደ ምንድነው የሚያገኘው? ፒኤችዲ ያገኛል አይደል? እና ፒኤችዲ ምን ማለት ነው? ዶክተሬቱ የምንድን ነው የሚለው? ፊሎሶፊ አይደለም። ፊሎሶፊ የሚለው ፍልስፍና ስለተማረ አይደለም። ፊሎሶፊ የሚለው በእውቀቱ የደረሰበትን ደረጃ ማሳየት ነው። ምክንያቱም ፍልስፍና ምንድነው የሚለው? ፊሎሶፊ ኢዝ ዘ ኪን ኦፍ ኦል ሳይንስ ትባላለች። በዛ ደረጃ የመጨረሻው ተጠያቂ ሰው ለማለት ነው። እንደ ፍልሱፍ እንደማለት ተጠያቂ ሰው በዛ ደረጃ፣ ምክንያቱም የረቀቀ ደረጃ ላይ ደረሰ እንደማለት ነው። እንደዛ ይሏቸዋል። ለሁሉም ይሄ ቅዱስ እጅግ በንጽህና በድንግልና በጵጵስና የኖረ እና እዚህ ሃይማኖተ አበው ላይ ያለው ኃይለ ቃል ሁልጊዜ በየቀኑ ብናነበው በጣም የምንወደው ነው። ይህ የቅዱስ ሄሬኔዎስ ረድኦሙ ለወተላዕሆሙ ለሐዋርያት የሐዋርያት ደቀ መዝሙራቸው ተከታያቸው የሆነ ደቀ መዝሙር በአገልግሎት ተከታይ በትምህርት ብሎ ሊተረጉሙ ይገባል። ወይ ኤጲስቆጶስ ዘኤዶም ኤጲስቆጶስ የነበረው እንዲህ አለ፣ ኦሪት ወነቢያት ወንጌል ሰበኩ በክርስቶስ ከመውቱ ተወልደም ድንግል። አየው ደግሞ ለነገረ ማርያምም ይኸውልህ ኦሪትም ነቢያትም ወንጌልም የሚነግሩን አንድ ነገር ነው። ጌታችን ኢየሱስ ክርስቶስ ከማን እንደተወለደ? ከድንግል ማርያም እንደተወለደ ነው አለ። ከዚያ መናፍቃኑ ጌታችንን ዛሬ እንደሚያደርጉት ዝቅ ዝቅ ለማድረግ የሚሞክሩበትን ጥቅስ ያመጣና እንዲህ እንደሆነ እንደሚነግሩን እንዲህ እንደሆነ እንደተራበ እንደተጠማ እንደሚነግሩን ነፋሳትን እንደገሰጸ እንዲህ እንዳደረገም ይነግሩናል። ሰው እንደሆነ እንደሚነግሩን አምላክ እንደሆነም ይነግሩናል። ምክንያቱም ሁለቱንም ምክንያቱም እኛ የባሕርይ አምላክ ስንል ሰውነቱን ረስተን አይደለም። እንደናላችሁ ሰው ስንለው እግዚአብሔርነቱን ረስተን አይደለም። በተዋሂዶ ነው የምንጠራው። ክርስቶስ ማለት ከሁለት አካል አንድ አካል ከሁለት ባሕርይ አንድ ባሕርይ የሆነ ማለት ነው። እና ይሄ እውነትም መድፈነ መናፍቃን የነበረ ታላቅ ቅዱስ ሊቅ ሐዋርያ ጻድቅና ሰማዕት ነው። በረከቱ ይደረብን። ሌላ
ዛሬ በዘመነ ሰማዕታት ከነበሩ ቅዱሳን መካከል ያዕቆብ ግብፃዊ ዓመታዊ በዓሉ ነው። ያው ወላጆች 3 ሴት ወልደው አከታትለው ወለዱና ገዳም ወሰዱና ደናግል ገዳም አስተምራችሁ ስርዓት አስይዛችሁ አሳድጋችሁ ስጡን ብለው ሰጥቷቸው ከዚያ ካደጉ በኋላ ሄደው ልጆቻችን ስጡን ቢሉ እነዚያ 3ቱ እምቢ አሉ። ልጆቹ ለምን እንዲህ ያለ የተቀደሰ ነገር ቀምሰን ወደ ቆሻሻው ዓለም አንመለስም ብለው እምቢ አሉ። ልጅ አልባ ቀሩ። ግን ልጅ አልባ አልቀሩም። የተቀደሱ ልጆች አግኝተዋል። መርዓታተ ክርስቶስ የሚል መጽሐፍ ብታገኙ እንዲያ ነው። ለአንዲት ለነጠላ ቢሆን መርዓተ ክርስቶስ ይላል አይደል? ምን ማለት ነው? የክርስቶስ ሙሽራ፣ የሰማያዊ መንግስት ሙሽራ። በምድር ሙሽርነትን አብዝቶ የሚወድ ሰው የሰማይ ሙሽርነት አያገኝም። በእኛ ዘመን አሁን ተክሊል ሲደርስ አቤት አቤት አቤት። በነገራችሁ ላይ አንድ ሊቅ ጋር ባለፈው ሰሞን እያወራን መጽሐፍ የዜማ መምህር ናቸውና እንኳን ሌላ ጣቴ ላይ ምን እያታያችኋል ንገሩኝ። ቀለበት አስሮ መዞር ስርዓት ይመስላችኋል? እኮ ባህል ነው፣ ስርዓት አይደለም። ይሄን ብለሽ ደግሞ ሩጠሽ አውልቂው መስሎሻል። ይሄ ባህል ነው እንጂ ሃይማኖታዊ ትእዛዝ አይደለም። እንድታውቁት ባህል ነው፣ ግን መልካም ባህል ነው ብለን ነው ቀለበት የምናደርገው እንጂ በሃይማኖት በጋብቻ ስርዓት ቀለበት አድርገ ዞር የሚልጋ ታውቃላችሁ? የቀድሞ አባቶች ቀለበት ቢኖራቸው እንኳ ቤተክርስቲያን ሲገቡ እንደሚያወልቁት አታውቁ? በተለይ ቅዳሴ ሲቀድሱ እና ታምረ ማርያም ሲነበብ ከአንገታችሁ ከጣታችሁ አልሰቡ? ለምን መሰላችሁ? በመጀመሪያ ደረጃ አሁን በዚህ ዘመን ተክሊል የሚያደርሰው ቀለበት ወርቅ ለግራም 20 ምናምን ሺህ ብር ገብቷል አይደል? የባልና የሚስቱ ብቻውን 100 ምናምን ሺህ የሚመጣ አስቡት፣ ቀለበት ብቻ ማለት ነው። እና እንዲሁም የእናንተ አንዱ ጓደኛ መጥቶ እኔ የለኝም በብር ይቻላል አለኝ። አረ በክር አድርገው ከፈለክ ምን አስጨነቀ አንተ? ሊቀርም ይችላል። በነገራችሁ ላይ አለ ቀለበት ይደረሳል። ምክንያቱም ቤተክርስቲያኗ ማቅረብ አለባት። ቀለበት የምታቀርብ ቤተክርስቲያን ናት እኮ። ቀለበት እኮ ታውቃላችሁ፣ ቀለበት ቤተክርስቲያን አዘጋጅታ ሰፊ ቀለበት አዘጋጅታ እዛው አድርሰውበት እዛው ልቀው ሰጥተው የሚወጡት ነገር እኮ ነው። ቀለበት ተይዞ የሚኬድ ነገር አይደለም እኮ። ትሮኑ ስርዓት እንድትማሩ ብዬ ነው። እና እንዲያውም አንደኛው መጽሐፍ የተማሩ ሰው ምን አሉኝ? አይ አንተ ሁሉን ትገጻለህ እንጂ ችን ቀለበት ለሰዓት እየዞርክ አሉኝ። አይ መጀመሪያ ደረጃ እኔ ህግ ነው ስርዓት ነው መልበሱ አላልኩም፣ ግን መጽሐፍ አልነቀፈውም ብዬ ነው። ምክንያቱም ለየጽነት አይደለም የሚለበሰው እናዋላችሁ። ስለ ሁለት ነገር ነው የሚደረገው። አንደኛ ማስታወቂያ ነው፣ ፈታኝ ብዙ ስለሆነ ኋላ ቢጋፋ ለዳኝነት ይመቻል። አንዲት ሴት ወይ አንድን ወንድ ትርፍ ሄዱ አይ እገሌ ያገባ ነው እገሊት ያገባች ናት ስለምን ለማስታወቂያ ነው አንደኛ። ሁለተኛ ህልቀት ወይም ቀለበት መንፈሳዊ ትርጉም ስላለው ያንን ስለመግለጥ ነው እንጂ አስገዳጅ ጋር ለመቀለበት ማሰሩ። ጋብቻ ላይ ቀለበት ያስፈልጋል። አዎ አስረ መዞሩ ግን ጥሩ ነው፣ አስፈላጊ ነገር ስለሆነ ነው እንጂ በጣም ነው የሚያቃጥለው ነገራቸው። አንዳንድ ሰዎች ለቀለበት የማይመቻል በጣም ነው የሚያቃጥል። ለሚያቃጥለው ማለት ነው ይሏል ለአንዳንድ ሰው እንደዛም እየሆነ ግን ያው ተቀምጧል። እግረ መንገዱን ስርዓት እንማር ብዬ ነው። እና ምድራዊ ሙሽርነትን በጣም ከመወደዳችን የተነሳ አሁን እናንተ መካከል ያጫችሁ ወንድ የብር ቀለበት ቢገዛ መቼም እብድ ነው የምትሆኑ። እኔ እንቆይ ነው እንኳን ሌላ ጥሎሽ ይባላል። በሃይማኖት ስርዓት ጥሎሽ የሚባል እኛ እናውቅም። ማጫ አለ፣ ስጦታ አለ፣ ጥሎሽ ግን አይደለም። ስጦታ አለ አይደል? አማሃ ይባላል ወይም ማጫ ይባላል። እንደዚህ አይነት ነገር አለ። ግን ማለት የነገን ህይወት የማሰብ አቅማችን ዝቅ ያለ ነው። እንዲያውም አንድ እናንተ መካከል ያለ ልጅ ጋብቻ ለማድረግ እንደዚህ እና የጠራሁትም ሰው የለኝም እና ቤተሰብና በጣት የሚቆጠሩ ጓደኞች ብቻ ነው የምናደርገው እና እንደዚህ ሲል አይ አንተ ልጅ እሷ ጋር እንዳትጣላ ተጭናት እንዳይሆን ስለው ኧረ ሀሳቡ የእሷ ነው አለ። አንተ ምን የተመረቀችውን አግኝተሃል? በጣም ነው የገረመኝ። በጣም የተመረቀችውን አግኝተሃል። ለምን? ሴት ልጅ በሽታዋ ምንድን ነው? ትውዝፍት፣ ምንዝር ጌጥ። ያን ቀን በካሜራ በምን አንዱ ሰው መጥቶ እንዲያው ግን ቤተክርስቲያን ውስጥ የሚቀረጽና የማይቀረጸውን ነገር በተክሊል በክርስትና ጊዜ ንገሩኝ አለ። አረ የሚቀረጽ ነገር የለም። እንደ ህጉ እንኳን ቤተክርስቲያን ውጭ ሊቃውንት በክብረ በዓል እያቀረቡ እንደዚህ ስንቀርጽ ታይሆናላችሁ አይደል? ነውር እኮ ነው። ቃል እግዚአብሔር የሚቀርበው ለማን ነው? ለእኔ አልነበረም? እኔ መስማት እያለብኝ እየቀረጽኩ እያዳመጥኩ እንዴት ብሎ ይቻላል? በነገራችሁ ላይ
እንኳን እኛ የበቁትም በአንድ ጊዜ 2 ስራ መስራት ይችላል። እንደዛ የሚባል ነገር ይልኩ። ሰው ልቡ ወደ ሃይማኖት ከሆነ ስጋዊ ነገር መስራት አይችልም። በአንድ ጊዜ ወደ እየቀረስኩ እንደማላዳምጣው ቆል ጆሮዬማ ይሰማዋል፣ ወደ ልቤ ግን አይገባም። ስህተት እኮ ነው እንደዚህ። አሁን የምቀርጸው ለሰዎች ነው፣ ለእኔ ምንም አያደርግልኝም። ያው ይህን የማያገኙ ሰዎች ስላሉ ሰበቡ ጥሩ ስለሆነ ድርጊቱ ጥሩ ሊሆን አይችልም። እንኳን ውስጥ ገብተህ ታውቃላችሁ አይደለም? ተክሊል ተጋቢዎች እየቆረቡ ከሁሉ ካሜራ ይቀርጻል። እሱ በካሜራማን ለምን ትፈርዳላችሁ? የእኛ ሰዎች መንበር ላይ ካሜራ ደቅነው አይደለ በቴሌቪዥን የሚያስተላልፉልን ማህበረ ቅዱሳንን ጨምሮ። የሚገርማችሁ ነገር ትልቁ ዳቦ ሊጦ ነው ይላሉ አባቶቻችን አይደል? በቃ እንዲያው እሺ፣ ያኛውስ መቼም አንድ ጊዜ የማይሆኑ ሰዎች ይዘውታል። ለማህበሩ ቢያንስ እንዲህ ያለ ነገር ቢተው ምን አለ? በጎ የሚደረግ ነገር አይቀናበትም። ክፉ ነው። በቃ ከግብፅ ሌላውን ሁሉ ትተን እቺ ቆሻሻ ነገራቸውን እንወሰድንላቸው። ልክ ሁልጊዜ ነገራቸዋለን። ወንዝ ዳር ላይ እንደተቀመጠ ወንፊት ማለት ነው። የወንዝ ዳር ወንፊት ውሃውን ይይዘዋል። ብቻ የሚይዝ ምንን ነው? ቆሻሻውን ብቻ ነው የሚይዘው። እንደዛው ነው እንዳለ ከውጭው ሀገር የምንወስዳት ምን ብቻ ናት? ቆሻሻውን ነገሮች። እና እንዲያው በአጋጣሚ መርዓታተ ክርስቶስ በሚለው መጥቶ ነው የክርስቶስ ሙሽሮች ናቸው። እና ምድራዊ ሙሽርነት ማለት ይሄ ተክሊሉ ምኑ ምድራዊ ነገር አይደለም። አደራረጋችን ነው ምድራዊ ያደረገው። እዩኝ ማለት መድረክ ላይ ቆሞ ቅኔ ምናምን እንደዚህ መጭብጨባ ምናምን፣ ከዛ ቅኔው በሙሉ ስለ ሙሽራና ስለ ሙሽሪቱ ነው። ስሙ እየገባ ምን እያለ ምን ያደርግልሃል? የሚገርመው ነገር ሰሞኑን ባለፈው ደብረ ታቦር ነበር አይደል? በአጋጣሚ ደግሞ የዛሬ ርዕሳችን ዕለተ ሪት ነው አይደለም? የአንድ ደብረ ብርሃን የነበሩ ባለቅኔ በአፄ ዳዊት ዘመን ወይም ኤንታ ክፍለ ዮሐንስን ማለት ነው ሊቁን ክፍለ ዮሐንስን ሊፈትኗቸው የደብረ ታቦር ቀን ንጉሠ ነገሥቱ እዛው ተገኝቷል። የባለ ደብረ ታቦር እና ፈተና ሰጧቸው። ዮም ዕለተ ብዙ ትፍስሕት እችን ሰጥተንሃል። ከዚህ በኋላ ያለችው ሁለተኛዋን ስንኝ ግን በዓሉንም ንጉሱንም ጌታንም ደብሩንም አስገብተህ ትሞላታለህ፣ አሊያ ችሎታ የለም። እንግዲህ ቅኔ የተማራችሁ ሰዎች ስላላችሁ እንግዲህ ያስቡት። ዮም ዕለተ ብዙ ትፍስሕት ብዙም አላሰቡም። ክፍለ ዮሐንስ ወዲያው ነው እስመ በደብረ ታቦር ቆመ ፈጣሪ ወደብረ ብርሃን ዳዊት ብሎ ቁጭ። ዮም ዕለተ ብዙ ትፍስሕት እስመ በደብረ ታቦር ቆመ ፈጣሪ ወደብረ ብርሃን ዳዊት። ደብሩንም አነሱ፣ በዓሉንም አነሱ፣ ጌታንም አነሱ፣ ንጉሱንም አነሱ። ለምን? የብቃት ነው፣ የጸጋ ነው። እንደ አጋጣሚ ትዝ ብሎኝ ነው። እንዲያው እንደዚህ ነበረ ቀድሞ። እንዲያው ቢፈታተኑትም እንዲያው ትንሽ ፈንገጥ ቢሉም እንደዚያ ነበረ እንጂ እንዲያው ቅኔን ወስደህ እነሱንም በነገራችን ላይ በጣም የሚያሳዝነኝ ነገር ምን መሰላችሁ እህቶቻችን? ሰው ትክ ብሎ ሲያያችሁ መጀመሪያ ደረጃ መንፈሳዊ ሰው ትክ ብሎ አያይም። ሰው እንድታውቁት ማለት እንደዚህ ፍጥጥ ብሎ አንድ ሰው ላይ ለምሳሌ ቶሎ ነው አይን ምልስ ማለት ነው። ወንድ ሴት ላይ ሲያይ አይኑ ቶሎ ምልስ ማለት ነው። ሚስቱን ብትሆን እንኳን ምልስ ነው ማለት ያለበት። ሴትም ወንድ ስታይ ቶሎ ነው ምልስ ማለት ያለባት። አይን ላይ እየተያዩ ማውራት ምን ያደርጋል? ወሬ ወግ ባይን ይገባል ይባላል። አይ እንግዲህ እውነቴን ነው። የሰው አይን እኮ እንደ ጦር ነው የሚወጋ። አሁን እንደዚህ ሲባል ሰው ባህል ይመስለዋል። የሰውየው አይን አይደለም አንተ ያደረበት ነው። እሱ እኮ ነው የቸገረ። መንፈስ ቅዱስ ይዘህ ከመጣህማ በደንብ አፍጥ፣ ችግር የለውም፣ ደስ ይለኛል። በደንብ አፍጥብኝ። ችግሩ አንድ ሰው ቡዳ ግን የሚበላ እንዴት ነው ስለ ሲል መች ቡዳው ነው መች ሰውየው ነው። ቡዳ ማለት እኮ ያደረበት ነው። ጉዳት የሚፈጥረው ሰውን ትክ ብሎ ይጎዳ አይቶ ይጎዳል። ሰው በሰውነቱ እኮ አይን ምን አይቶ ይጎዳል? ችግሩ ያደረበት ነው እያየህ ያለ ሰውየው አይደለም። እንደዛ ተብሎ የሚባሉ ሰዎች ማለት ነው ኦልሬዲ እሱን የሚያመልኩት ስለሆኑ አድረባቸዋል። ስለዚህ የሚያጠቃው ሰው ፍለጋ እነሱ ላይ አድሮ ነው የሚሄድ። ከዛ መንፈስ ቅዱስ የተለየ ሰው ሲያገኝ ለቀም ሄዱ። ስርዓት የሚጥሰውን ለቀም ሄዱ። እና አንዳንድ ጊዜ ሲለፈልፉት ሰማቸዋል። እገሌን ትተህ ለምንድን ነው እገሌን የበላ ሲሏቸው የእሱ ደም መራራ ነው ይላል። ለምን የመረረው ይመስላል? አሁን ደም የሚጠጣ ሆኖ አይደለም እኮ። ስለ ደም ሲባል ትርጉም ነው። ደም የሚለው ደማዊት ነፍሱን ነው። ሌላ ዝርዝር ውስጥ አንግባ። እናንተ ምንኛ ነው ወደዚህኛው የመጣው? ትምህርትነቱ ጥሩ ነው፣ ግን ወደ ጉዳያችን እንመለስ። ሰዓት እንዳይሄድብን።
ለሁሉም እነዚያ 3 ደናግል እምቢ ብለው ቀሩ። ትምህርቱ ግን ገብቷቸዋል። ጌጽ አታብዙ። ሰርግ ስታደርጉ በጣም አደባባይ አትወጡ። የዛ ሁሉ ሰው አይን ጥሩ አይሆንም። ልንገራችሁ፣ አይን መፍራት አለባችሁ። ግን ቁም ነገር ለመስራት የሰው አይን አትፍሩ። አያችሁ፣ ያለ ጉዳይ ግን እናንተ በነገራችሁ ለዛ መድረክ ላይ ቆማችሁ የምትጠቅሙት ሰው አለ። ያን ካባ ምናምን ያርገሽ ማንን ትጠቅሚያለሽ? ሰው ለአገልግሎት፣ ለትምህርት፣ ለሙያ ሰው አየ አላየ ራሱን አላር ውዳሴ ከንቱ እንዳይሆንበት ከመደበቅ ውጭ አየኝ አላየኝ ስራዬን ለመስራት ስራዬን እሰራለሁ እንጂ ሰው አየኝ አላየኝ አይደለም። ይየኝ ብለን አናድርግ እና ደግሞ ያለ ምክንያት ያለ ቁም ነገር ሰው አየን ምን ያደርጋል? ምን ተጨበጨበ የገሊት ሰርግ ደመቀ። ሰርግሽ ከሚደምቅልሽ ደመቀ የሚባል በጎ ሰው ቢያገባሽ ይሻል ነበር። እውነቴን ነው። ዘመን እንዲያው ደስ የማይል እንደ ሕጉ እንደ ስርዓቱ ታውቃላችሁ አይደል? ተክሊል ያደረሳችሁበትን ካባ አውልቃችሁ ነው የምትሄዱ። ብትሰሙኝ ባትሰሙኝ እኔ ስርዓቱን ነው የምናገር። ያው ካባ ተለብሶ አይኬድም። ምን ልታደርገው ነው ለብሶ የምትሄድ? አክሊሉን ካባውን ምን ልታደርገው ነው ይዞ የምትሄድ? እዛው ስርዓቱ እንዳለቀ አብልቀህ አስረክበህ መርቀህ ቀጥ ብለህ መሄድ ነው። ነጭ ልብስ አንሶብህ ነው። በነገራችሁ ላይ ነጭ ልብስ ምን ጎድቶን ነው ያን ካባ ለብሶ የሚንገታገት? በዛ ላይ ደግሞ አስቡት፣ ቅዱስ ቅብ ተቀብቶ ተባርኮ ስጋው ደግሞ ተቀብለበት ወስደ ለተከራየው ሰው ትሰጠዋለህ። ካባው አራዳ ወስደ አይደል ፒያሳ ትሰጠዋለህ። እንዲህ አይደለም ይደረግ። የዚህ ሁሉ ክፍተት ጥያቄ መጀመሪያ ህዝቡ አይደለም ቤተክርስቲያናት። ምክንያቱም ካባውም አክሊሉም ህልቀቱም ቀለበቱ ሁሉን ነገር ለተክሊል የሚያስፈልገው ማዘጋጀት ያለባት ማናት? ቤተክርስቲያናት። ችግሩ መሀል ሀገር እንደሱ ያዘጋጁና አምጣ ኪራይ። አስቡት የእግዚአብሔርን ጸጋ በገንዘብ አዳራሽ ሰነት ትምህርት ቤት ይሰራና አምጣ 20 ሺህ ብር 30 ሺህ ብር አምጣ አዳራሽ ኪራይ። በቀደም መንበረ መንግስት በር ላይ በዚች ዳር ጉባኤቱ ዳር የተሰራቻለች አይደል? ቤቷ ሱቅ የድሮ ሱቅ ስለፈረሰ እና ገንዘብ ስጠን እባክህ ሱቅ ልናደርጋት። እኔ በሞቴ አንድ ነገር ልንገራችሁ። ሰነት ትምህርት ቤቱ ብር ለምንድን ነው የሚያስፈልገው? በነገራችሁ ላይ ጉባኤ አለ አይደለም? ከህፃናቱና ከሌሎች ይሄ ለነዳያን ከሚሰራ ውጭ ምን ለማድረግ ገንዘብ ያስፈልገዋል? ነገሩኝ እንጂ ጉባኤ ለማድረግ ገንዘብ ያስፈልገናል? ምንም አያስፈልግም እኮ። ምን ለቄጤማ ትለኛለህ? ይቀራል። ቄጤማ አደረክ ካላደረክ ምን? ይሄም እኮ የየም ሲደላ ነው ይላሉ አባቶቻችን። ይሄ እኮ ሲኖር ነው ሲተርፍ ነው። ሌላ ምን? ስለ አድኖዎቹ ሁሉ ገንዘብ ስላለ የተደረጉ ናቸው። አንድ ስለ ስላሴ ብቻ ይዘን አንድም ስለ ፍቁር ወልዳ ይዘን እኮ እናደርሳለን። ከስሉ መብዛት አይደለም ቁም ነገሩ እኮ። እና ምን አለ ማንበቢያ እስቲ ቤተ መጻሕፍት አድርጓት፣ እንደ ሚኒ ላይብረሪ አድርጓት። ሰው እየመጣ የሚያነብባት፣ እኛም መጻሕፍት እያመጣን እናስቀምጥባት። እዚያ ኃላፊው አግዳሚ ትንሽ እዚያ ቁጭ ብሎ በቆይታ 2-3 ገጽ እያነበበ የሚሄድባት አይሻልም? ንግድ ምክንያቱም ሰነት ትምህርት ቤቱን እድሜ ልኬ ኖሬበታለሁ 30 ምናምን ዓመት። ይህች ሱቅ አለች ድሮ አንስታ አንድ ቀን ትርፍ የላትም። እኔ የዛሬ 10 ምናምን ዓመት ኮሚቴነት ስለቅ 100 ምናምን ሺህ ብር ነበራት። አሁን ግን ያላት እንጃ 30-40 ሺህ ብር መሙላት ወደታች ነው ቁልቁል እንደ ካሮት። እና ለምን ትርፉ ነው መጀመሪያ እንዲሁ ስጋዊ ትርፍ እንኳን የሌለው ነገር። መንበረ መንግስቶች ዛሬ የሉም አይደል? ይኖራል። ኧረ አንቺስ ገብርኤል ነሽ። መንበረ መንግስት የለም አይመጡም እነሱ። እንዴት ዋላችሁ? ሰደብ ከነነ የሚሉ ችግር የለውም ያሳደግናቸው ናቸው ብዙዎቹ። እና ነገር አስረዘምኩኝ፣ ግን ከተነሳ ላይ ቀር እግረ መንገዱና ከዚያ ሲያዝኑ ከነሱ መለየታቸው እግዚአብሔር ልጅ ሰጣቸው። ማንን? ያዕቆብን። እሱን ደግሞ ትምህርት አስተምረው ወደ እረኝነት ላኩት። እረኝነት ሲሄድ ማን ጋር ይገናኛል? አንድ ባሕታዊ ጋር። ግን ያ ባሕታዊ መሆኑ አይታወቅም። ምክንያቱም እረኛ ነው፣ ራሱን ደብቆ የሚኖር ነው። እሱ ምን አስተማረው? ብሕትውና። አንድ ቀን ምን አለው? አንተ አለ ቤት እንሂድ እስኪ ከተማ አለው። አባታችን ከተማ ምን አለን? ሰማዕትነት መጥቷል እንቀበል ብሏል። ሂድ ተሰናብተና ቤተሰብ አባቴ ያለው አቤት ከተማ ደርሼ ልምጣ ነው። ምን ልታደርግ? አይ ደርሼ እመጣለሁ። ሂድ አለ። ሄዱ ሰማዕት ሆነ እዚያ። ከዛ ደግሞ ሲደርሱ ማን እንዲያው እድል ከምን ላይ ያጋጥማቸዋል? ቅዱስ ዮስጦስን ታውቀው የለ? የንጉሱ ልጅ ታላቁ ሰማዕት፣ እሱ ሲሰቃያዩ እሱ የናቀው ዓለም ለኛ ምናችን አለው። ሽማግሌው ብዙ ተሰቃይተዋል፣ ደማቸው ፈሶ ሰማዕትነት ተቀብለዋል። ሌላኛው ቅዱስ እንጣዎስ አሞራዊ ነው። አሞር የሚባል ሀገር ስላለ ማለት ነው። ይህ አሞራዊ ብዙ ጊዜ
ገንዘብ ፈላጊ ነው፣ ደግሞ ከሃዲ ነው። እየሄደ ገንዘብ ብቻ ሳይሆን የክርስቲያን ጠላች መቼስ ያደረገው ነገር ይገርማል። ገብቶ መስቀል ቅዱስ መስቀሉን መስበር፣ ንዋያተ ቅድሳትን ማበላሸት፣ ማቃጠል እንደዚህ ታግሶ አንድ ቀን የማይኬድበት ሄደ። ከማን? ከቅዱስ ቴዎድሮስ ቤተክርስቲያን አይቶ እሱ ከዚያው እንደቆመ እኮ ነው በአጸደ ሥጋ እያለ እዚያው ምዕመናን እየጸለዩ እያዘኑ እንዲህ አድርገን የሰውዬ እንዲሁ እግዚአብሔር መፍትሄ ቢሰጠን ያለ ከላይ መላእክት በጦር ወጉት። ግን ጥቅም ሆነለት። ለካ ልቡ ክዳት አልነበረውም። በዚያ ምክንያት አምኖ ሲጠመቅ ምን ያህል ቅን ልብ ቢኖረው ነው እንዲህ አድርጎ ቤተክርስቲያንን የበደለ ሰው ገና ሲጠመቅ እንዲህ ያለ ክብር ከሰማይ የብርሃን ምሰሶ ሲወርድ እሱ ብቻ አይደለም አይደል? ህዝቡ ሁሉ አዩት። ያ ሁሉ በሺ የሚቆጠር ሰው በዚያ ቀን አብሮ የተጠመቀ ያን ብርሃን አይቶ ነው አይደለም? ሐዋርያ ሆኖ እኮ በጥምቀቱ ቀን ራሱ። ከዚያ ግን በራእይ ማን መጣች? እመቤታችን። ስም አይጠቅስም አይደለ? ታሪኩ ላይ ስትመለከቱ እመቤታችን ናት። ወደ ኢየሩሳሌም አደረሰች፣ ከስጋው ከደሙ እንድቀበል አደረገች ብሎ ደግሞ ያ ቅዱሳን ሲበቁ የሚያዩትን አሳየችው። ግን በኋላ ብዙ መከራ ተቀበለው መከራ አንድ ምሳሌ ጥርሱን ማረገፍ ነው አይደለም? እኔ ይገርመኛል። እንደዚህ አድርገው መከራ ተቀብሎ አርፈዋል። ግን አብሮት ማን ተሰውቷል? ብዙ ቅዱሳን። ግን በጣም ለየት ያለ ወንድሙ ነበር፣ የእሱ ትንሽ ወንድሙ ቅዱስ አክራጥስ የሚባለው። በሱ ምክንያት አምኖ ደግሞ አብሮት መከራ ተቀብሎ ሰማዕትነት ተቀብሏል። ዛሬ ቤተክርስቲያናችን ከቅዱስ ያዕቆብ ጋር አባ አብርሃምና አባ ዮሐንስ የሀገረ ገመኑዲ ሰማዕታትም ይታሰባሉ። እግዚአብሔር የሰማዕታቱን በረከት ያሳድርብን። በመጨረሻው 2 ቅዱሳን አሉ። አንደኛው ቅዱስ እለእስክንድሮስ ነው። ነገ እንዳንሰው፣ ምክንያቱም የዛሬውን እለእስክንድሮስ ዘቁስጥንጥንያ ይላል አይደለም? የነገውን ዘእስክንድርያ ይላል። የእስክንድርያውንም ነገ እናስበዋለን። ነገር ግን የተጻፈው ታሪክን የቁስጥንጥንያው ነው፣ የእስክንድርያው አይደለም። እሱን ነገ ተርክላችኋለሁ። የተጻፈው ታሪክ የእስክንድርያው ሳይሆን የቁስጥንጥንያው ነው። ግን ነገ አብረን እናስበዋለን፣ ሁለቱንም እናስባለን። ስለዚህ ሁለቱንም ነገ እናነሳቸዋለን እንደ እግዚአብሔር ፈቃድ። በመጨረሻ የአቡነ ተክለ ሃይማኖት አባታችን ጻድቅ ጸጋ ዘአብ የካህናት ዘር ቅዱስ ካህን በጋብቻ የኖረ ተክለ ሃይማኖትን ያክል ሐዋርያ ያፈራ በስርዓት በሕግ ያሳደገ ታውቃላችሁ አይደል? አቡነ ተክለ ሃይማኖት 19 ዓመት ከመንፈቅ ሲሆናቸው ነው ጸጋ ዘአብና እግዚአብሔር ያረፉ እና ስራዬ ብሎ ዳዊት ያስተማረው ነቢያትን ስርዓታትን ያስተማረው እሱ ነው። ታዲያ ሲያስተምረው በደንብ ስለሚይዝለት ስነ ምግባሩን ቅድስናውን እያየ ልጄ 1000 ዓመት ኑርልኝ የኔን እድሜ ላንተ ይለው ነበር ይባላል። እና የአረጋዊ ቅዱስ ጸጋ ዘአብ በቀደም እግዚአብሔርን ስናነሳ ባነሳነው ነገር ውስጥ ጥቂት ስላነሳን እግዚአብሔር በረከቱን ያሳድርብን። አሁን ወደ ነገረ ማርያም ትምህርት እንሄድ በቀረን ሰዓት። ትምህርታችን ዕለት ሪት ዕለተ መድኃኒት ይላል አይደለም? በዕለት ሪት ሰማዕከ እዚህ ላይ በኃላፊ አድርጎታል። በተመረጠችለት ሰምቻለሁ ይላል። ግዙ ግን ሰማለሁ ይላል። ይሄ እንደተደረገ አድርጎ ያኛው ደግሞ እንደሚደረግ እንግዲህ ዕለት ሪት ምንድናት? ከነገረ ማርያም ጋርስ በምናያይዘው እንግዲህ ዕለት ሪት ዕለተ መድኃኒት መጀመሪያችን እንመልከት። መጀመሪያ ዕለት ማለት ተፈጥሮዋን ይመለከታል። ዕለት ለዕለት በሚለው ኃይለ ቃል ዕለት ስንል ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ ነው አይደል? ነገር ግን በአንዳንድ አንቀጽ ዕለት ብሎ ለቀኑ 1 2 3 4 ለን እኛ ግን በቤተክርስቲያናችን ዕለት ብለን ስንል የሆነ ነገር የሆነ ተግባር የመዳን ተግባር ይሆናል፣ ሌላም ይሆናል የተፈጸመባትን ያችን ቀን ምንም ትሁን ሰኞ ማክሰኞም ትሁን 1 2 3 ቀንም ትሁን። ለምሳሌ ዕለት ሪት ያላት አባቶቻችን ጥንተ ተፈጥሮ ናት ይላል። እንዴት ዋላችሁ? ጥንተ ተፈጥሮ ናት ዕለት ሪት የተመረጠች ለች የተባለች የመጀመሪያዋ እግዚአብሔር ዓለምን የፈጠረባት ቀን የተመረጠች ናት አይደለችም? ንገሩኝ እንጂ ምርጥ መሆኗ የምታውቁት ዕለቷ ምንድናት? ራሷ እሁድ። ድገሚ ልጠይቃችሁ፣ ዕለቷ ምንድናት? እሁድ። የተመረጠች መሆኗን የምናውቀው በዚያች ዕለት የሰራቸውን ስራዎች ስናስብ። ሁለተኛ ነገር ምን ያህል ክቡር እንደሆነች አስቡት። ታውቃላችሁ አይደል? ከሲኦል ያሉ ነፍሳት ቅዳሜ ለእሁድ እንደሚወጡ ስለ ክብረ ትንሣኤው እስከዚያ ድረስ ነው ሰንበተ ክርስቲያን። ከ14ቱ ቅዳሴያት አንዱ ራሱ ስለማን ክብር የተደረሰ ነው? ስለ ሰንበተ ክርስቲያን። እና ዕለት ሪት ያላት ጥንተ ተፈጥሮ ናት። ከነገረ ማርያም ጋር እያያዝ ነው እንሄዳለን። በጥንተ ተፈጥሮ ዕለት ሪት ሲባል የመጀመሪያዋን ዕለተ እሑድን ካልን እመቤታችን ምንን ትመስላለች አለ? ተናገሩ እንጂ
ኧረ በሞቴ ዕለተ እሑድ እንዲያው ካሉ ስነ ፍጥረት መካከል እንዲያው ቢያንስ ሁለቱን እናንሳ። ሁለቱን አንደኛ በዕለተ እሑድ የተፈጠሩ ሰማያት ናቸው አይደለም? ሰማያት ማንን ይመስላሉ? እመቤታችንን። ሰማይ ማን ዙፋን ነው? ተናገሩ። ኧረ እባካችሁ የእግዚአብሔር አማናዊ ዙፋን ማን ናት? ስለዚህ እመቤታችን እሑድን ትመስላለች። ዕለተ ሪት ባለው በጥንተ ተፈጥሮ ስንመስላት። ሁለተኛ ነገር በዚያ ቀን የተፈጠረ በዚያ በዕለተ እሑድ የተፈጠረ ብርሃን ነው አይደል? ወይ በእግዚአብሔር ለይኩን ብርሃን። ልብ በሉ ለይኩን ብርሃን። ብርሃን በአዲስ ኪዳን ጌታችን አነ ውእቱ ብርሃኑ ለዓለም እኔ ዓለም ምንድን ነኝ ብሏል። ልብ በሉ ለይኩን ብርሃን ባለው እመቤታችን ዕለቲቱን ትመስላለች። ጌታ ደግሞ ማን ነው? ብርሃኑ ነው። ዕለቲቱ ምን አስገኘች? ብርሃንን። በማን ስልጣን? በእግዚአብሔር ስልጣን እመቤታችንን በዚህ መስላታል። ከዚያ ውጭ በዚህ ዕለት የተፈጠሩ ለምሳሌ ግሩማን መላእክት አሉ አይደለም? እመቤታችን ዘወትር መላእክት ምንድነው ተግባራቸው? ማመስገን። ደስ ይማረም አትሉ? ኩሉ ሰራዊተ ሰማያት ይብሉ ብፅዕት አንቲ፣ የሰማይ ሰራዊት ሁሉ አንቺ ምንድን ነሽ ይላሉ? ብፅዕት ነሽ፣ ንድ ክብርት ነሽ ይላሉ ተብሎ። ስለዚህ ዕለተ ሪት በጥንተ ተፈጥሮ ግን እመቤታችን እሑድን ብቻ አይደለም። ዕለተ ሪት ሰኞም ዕለተ ሪት ናት። እንደ እሑድ አይሆንም ነው እንጂ ዕለተ ሪት። አሁን በዕለተ ሰኞ እግዚአብሔር ምንን ፈጠረ? ጠፈር አይደለም? በጠፈር ምንድን ነው የሚመላለስ? ብርሃን። ጠፈር ማንን ይመስላል? እመቤታችን። በዕለተ ሰሉስ ምን ፈጠረ? አዝሪት አትክልት እጽዋትን አይደለም? አዝሪት አትክልት እጽዋት ሲፈጠሩ ዘር ተዘርቶ ነበረ? ገብር ያርሶ ነበረ? ሳይጽርባት ሳይግርባት ለይኩን ባለው አበቀለች አይደለም? ያቺ ገራይተ ሰሉስ ማን ትባላለች? እመቤታችን። እንዲህ እያልን እስከ ዓርብ ብንሄድ እመቤታችን ዕለተ ሪት እያልን እያንዳንዱን ብንተረጉም ዕለተ ሪት የሰማችሁን አይደለም? ዕለተ መድኃኒት ደግሞ እንበለው። ስለዚህ አሁን እናንተ ሲተርጉሙ ዕለተ ሪት ጥንተ ተፈጥሮ ከሆነ ዕለተ መድኃኒት ማለት ሐዲስ ተፈጥሮ ይኸው ዕለተ ሪት በመፍጠር ነው። ሁለተኛዋን ግን ህሪት በማለት ፈንታ ምንድን ያላት? መድኃኒት የሚያስፈልግ ለባለጤና ነው ለታመመን። ስለዚህ ሐዲስ ተፈጥሮ ያስፈልገ ምን ስለሆነ ነው? ስለታመመን። ሐዲስ ተፈጥሮ አምላክ ምን ቢሆን ነው? ሰው። ድጋሚ ልጠይቃችሁ፣ ሐዲስ ተፈጥሮ አምላክ ምን ቢሆን ነው? ሰው። ከማን ነው ሰው የሆነ? ስለዚህ ዕለተ መድኃኒት ባለው እመቤታችን የምናገኛትን ያቺ የመዳን ዕለት የተባለችው ሐዲስ ተፈጥሮ በእመቤታችን ምክንያት የተገኘች ናት። ከዚያ እዛው ያለውን ደግሞ ልክ የብሉይ ኪዳን ዕለታቱ እንደዘረዘረ ናቸው። የሐዲስ ኪዳን ደግሞ ዕለተ ሪት ዕለተ መድኃኒትን እናንሳ። ዕለተ ሪት ያላት ትስብእት ናት። መጋቢት በሉ እንጂ 29 የተመረጠች ቀን ይቺ መጋቢት 29 ዕለተ ሪት አምላክ ምን የሆነባት ናት? ንገሩኝ እንጂ። በማን ብስራት? በቅዱስ ገብርኤል። ሰው የሆነ ከማን ነው? የማንን ስጋ ነው የተዋሃደ? የእመቤታችን ዕለተ ሪት። ስለዚህ መጋቢት 29 ጽንሰት ትስብእት ዕለተ ሪት ከተባለች ዕለተ መድኃኒት ምን ትሆናለች? አረ ጎብዙ እንጂ ጎበዝ አንተ፣ ለትርጓሜ ትሆናለህ አንተ። ታኅሳስ 29 የጌታችን ምን ልደት፣ ዕለተ መድኃኒት፣ የመዳን ቀን። ዕለተ መድኃኒት ያላት ዕለት ተጸነሰ ስንል ከእመቤታችን ነው። ዕለተ መድኃኒት ላይ ምን እናስባለን? እመቤታችን ቤተልሔም ሄዳ በሕቱም ድንግልና ምጥ ሳያገኛት በእናቶቻችን በእህቶቻችን የሚደርሰው ሳይደርስባት እመቤታችን በሕቱም ድንግልና ወልዳለች። ብርሃን በመስታወት ወዝ በግንባር ላይ እንደታተመ በግንባራችን ወዝ ሲወጣ ሳይንሱ ያው ምሳሌ ዘያጽ ስለሆነ በጣም እኮ በምናምን በማጉለያ ብናየው የሆነ ቀዳዳ ነገር እሱን ተወው። ምክንያቱም ምሳሌ ዘያጽ ነው። ጌታችንን በግ ስንለው ጌታችን የዓለምን ኃጢአት የሚያስወግድ የእግዚአብሔር ምን ተብሏል? በግ ተብሏል። መስዋዕት ተብሏል። አሁን እንኳን ጌታ በግ ለእኛ ምሳሌ መሆን ይችላል። ለማስረዳት ያክል ነው። በነገራችን ላይ ምሳሌ ለማስረዳት ያክል ነው። ዕለተ ሪት ብለን ስንል እመቤታችንም የሚመጥናት ሆኖ አይደለም፣ ያን ግን ክብሯን ለመግለጥ ነው። ስለዚህ ዕለተ መድኃኒት የጌታ ልደቱ ናት። እንዴት ባላችሁ! የጌታ ምኑ ናት? ልደቱ ናት። ዕለተ መድኃኒት ከማን? ከእመቤታችን በሕቱም ድንግልና የተወለደባት። ከዚያ ለነገር ለማሳጠር ብዙ አለ። ዕለተ ሪት ዕለተ መድኃኒት የምንለው ግን እልፍ ብለን እንሄድና ዓርብ ላይ እንደርሳለን። እንዴት ባላችሁ! ዓርብ ምንድን ናት? ዕለተ ሪት በጥንተ ተፈጥሮ ቀዳማዊ አዳም የተፈጠረባት ናት አይደለም? ቀዳማዊ አዳም በዕለተ ዓርብ ሲፈጠር ከምንድን የተገኘ? ንገሩኝ።
ከምን መሬት? ከታተመች መሬት ህትምት ከሆነች ምክንያት ካልተገኘባት መሬት ነው የተፈጠረ አይደል? ቀዳማዊ አዳም። ዳግማዊ አዳም ደግሞ አማናዊት ምድር ከተባለች ህትምት ምድር ከተባለች ከመቤታችን ተገኝቷል። እሱንም ማስታወስ ይገባናል። እሱ ብቻ አይደለም፣ እናታችን ሔዋን ከአዳም ጎን የተገኘች አይደል? ጎኑ ተቀዶ ነው፣ ከህቱም ገቦ ነው አይደለም? የሚገርማችሁ ነገር አዳም አባታችን አጥንት ሲወሰድ አሞታል። ቅዱስ ቄርሎስ ምን አለ? ኢረከባ ህማመ ወሊድ ለማምላክ ገሊላዊት፣ ገሊላዊት ለተባለች ለመቤታችን ህማመ ወሊድ አላገኛትም አለ። እሱ ብቻ አይደለም፣ የአዳም አጥንት ተነቅሎ ተሰራ ማለት ከሱ ተወስዶ ተሰራ ማለት የአዳም እዚህ ጎኑ ላይ አጥንት ጎሎታል። አንዳንድ እኮ ሞኛ አለ እና ቁጭ ብሎ ልጆች እያለ እንደዛ ብሎ ስለተማርነ እስቲ እንቁጠረው፣ ከግራ ይሆን ከቀኝ የጎደለ ብንቆጥሩ ያው ነው፣ የጎደለ ነገር የለው። አየው ከማሁ አለ ይሐፀ ማኅተመ ድንግልና አለ ማርያም ወበከመ ኢያሕመሞ ለአዳም አመ ተነቅለ አጽመ ገቦሁ ከማሁ ኢረከባ ህማመ ወሊድ ለማምላክ ገሊላዊት። እሱ ከጎኑ ሲወሰድ አጥንት እንዳላመመው ሁሉ እመቤታችን ህማመ ወሊድ አላገኘትም። ወበከመ ይሐጾ ለሱ ለአዳም አጥንት ስለተወሰደ ከሱ እንዳልጎደሉ ከማሁ ይሐፀ ማኅተመ ድንግልና ለማርያም። ድንግልናዋ አልጎደለም ማለት ህትምት በድንግልና እንደሆነች ድንግልናዋ ሳይለወጥ ነው አምላክ የተወለደ። አዳም አባታችን ሲወለድ ወይም ሲፈጠር ከመሬት ነው የተገኘ። ሔዋን እናታችን ከአዳም ነው የተገኘች አይደል? እናት አስፈልጓታል? አላስፈልጋትም። ዘራ ሙላድ አስፈልጓታል? አላስፈልጋትም። እንኳን ለአምላክ ሰው መሆን የአዳምና ሔዋን መፈጠር እኮ ይደንቃል። አባ ጊዮርጊስ ይላል አይደለም? እኔስ እነዚህ ልደቶች ይደንቁኛል። እንዴት ባላችሁ? የአዳም ከምድር መወለድ፣ የሔዋን ከአዳም ጎን አይደል? ከሁሉ ግን አለ ከሁሉ የአምላክ በህቱም ድንግልና ከመቤታችን መወለድ ይደንቀኛል። እና ወደ ዓርብ ደረስንና ቀዳማዊ አዳም ዓርብ ተፈጥሮ ዕፀ በለስን የበላ ድጋሚ መቼ ነው? ዓርብ ነው። ስለዚህ ጌታችን እሱን ለማዳን የተሰቀለ መቼ ነው? ዓርብ ነው። ያቺ ምን ተባለች? ዕለት ምን ህሪት የተመረጠች። ለምንድን ነው ምርጥነቷ? ዓለም ሁሉ የዳነባት በጌታ ደም በጌታ መስዋዕትነት ዓለም የዳነባት፣ አዳምና የልጅ ልጆቹ በሙሉ ከገነት የወጡባት። ግን አንድ ነገር ማምጣት እንችላለን ወደኋላ ብለን ልደቱን ዕለተ መድኃኒት ብለናል አይደለም? እንደገና ለትርጓሜ ዕለተ ሪት እሷ እንላትና ዕለተ መድኃኒት ምን ትሆናለች? ስቅለት ትሆናለች። ጌታ የተሰቀለባት። ጌታ ተሰቀለ ብለን ስንል ተዘከር ስጋ እንተነሳይ እምቅድስት ድንግል ከመውቱ ስጋ ዝጋታ ተሟቀ ይዘጾር ያለው ነው። ይሄ መከራ የተቀበልክበት ስጋ የተዋሃድከው ከማን ነው አለ? ከቅድስት ድንግል። ያን አስብና ማረን ብሎ ይለዋል። ስለዚህ ዕለተ ሪት ልደቱ፣ ዕለተ መድኃኒት ስቅለቱ፣ እንደገና ዕለተ ሪት ስቅለቱ፣ ዕለተ መድኃኒት አምጣ እስቲ ምን ይሆናል? ትንሳኤው። ይሄ እኮ በቃ ተረጎማችሁ ማለት ነው። ጎንደር የሊቃውንት ሀገር ይባላል። ጎንደር ምንም ውሃ ቢሉት ለማይለውን በሙሉ የሊቃውንት ሀገር። ሊቃውንት ሞልተዋል፣ ህዝቡ ግን ጨዋ ነው ጠቅላላ። በቀድሞ ታይቶ ነው። ቀድሞ እኮ እናቶቻችን ዝቅተኛ እውቀታቸው ምንድን ነው? ዳዊት ተነሽ ተጣዩን ሰያፍ ወዳቂውን የሚጠብቅ የሚላላውን ሁሉ ለይተው በደንብ አድርገው እኮ ነው የሚያነበው። ዛሬ እኛ እኮ ደርሰንባቸዋል። መንበረ መንግስት ዛሬም ጥቂት እንዲያው የተረፉ አሉ ዳዊቱን በደንብ። ታዲያ ችግሩ ምንድነው? ሴቶችን ስታስተምሩ መጀመሪያ ትሕትና አስተምሯቸው። ለምን? ሲያስቀድሱ ኪዳን ሲያደርሱ ዲያቆኑ እንዳይሳደቡ ዘነጠለው እንዳይሉ። ታይ አይመለከትሽም ዝም። በነገራችሁ ላይ ጨዋ ክህነት የሌለው ወንድ ሴት ዲያቆን ካህን እያነበበ ሲሳሳት ብታዩ በልባችሁ አርማችሁ አዳምጡት እንጂ ድምፅ አውጥታችሁ ማረም አትችሉም። እሱ ብቻ አይደለም፣ ዲያቆን ቄስ ሲያነብ ጮክ ብሎ ማረም የለም። ለራስ በልብ አርመው ቢሳሳትም ሰምተህ። በዚያ ላይ ደግሞ እንዳትፈርድ። ቅድም አንድ ወንድም ሲጠይቀኝ ይኸውላችሁ ቄስ መተቸት፣ ዲያቆን፣ ጳጳስ፣ መነኩሴ መተቸት የሚያጸድቅ ይመስላል? በነገራችሁ ላይ የትችት ትልቁ በሽታው ምን ይመስላችሁ? ትልቁ ክፋቱ ስትተች፣ እኔም ስተች፣ አንተም ስተች፣ አንቺም ስተች አይታወቅንም እንጂ እኛ ከሱ እንሻላለን እያልን ነው። ምንም በምንም የለም። ራሴ አትዋሽ። እኔ ልንገራችሁ፣ ሰው ስተች ወደድኩም ጠላሁም ራሴን እሻላለሁ ብዬ እያሞገስኩ ነው። ለዚያ ነው ክፉ እንደሆነ ስለማውቅ ተችቼ ወጥቼ ምህረት ምለም ነው።
ይቺን እንደ ምሳሌ ከሆነቻችሁ ይቺን ውሰዱ። ጥሩ ነገር አይደለም። እንኳን ለምዕመን አልኳችሁ መድረክ ለቆምነ ሰዎች ትችት አስፈላጊ ነገር አይደለም። እሱን ማወቅ ይገባል። እና ካህናት ሲሳሳቱ ኢርኢኩ ኢሰማይኩ ነው መዳን ከፈለጋችሁ። ግን ቤተክርስቲያን በጣም የምትጎዳ ከሆነ ደግሞ ሌላ መፍትሄ ከመተቸት መፍትሄ መፈለግ ነው። መፍትሄ ሰብሰብ ብሎ መፍትሄ መፈለግ ነው እንጂ ትችት ምንም አይጠቅም። ለጊዜው ግን ቅዳሴ ላይ አገልግሎት ነው የሆናችሁ ችግር ሲፈጥ ከውጭ ነው ስራ መስራት እንጂ እዚያው ላይ ካህኑ ዲያቆኑ ቢያጠፋ ምንድን ነው አላየሁም አልሰማሁም እኔ ኃጥእ ነኝ ነው። ከውጭ ግን ለቤተክርስቲያን መፍትሄ መፈለግ ያስፈልጋል። ደግሞ ዝም ብለህ ቤተክርስቲያንን ላልሆነው ለዝባዝንኬ ሁሉ አሳልፈ መስጠት አይገባም። ስለዚህ ዕለተ ሪት ስቅለት ሆነችና ዕለተ መድኃኒት ሆነች። አዎ ረከብነ መድኃኒተ በትንሣኤሁ ቅድስት እንደሚለው በተቀደሰች ልዩ በሆነች ትንሣኤው መድኃኒትን አገኘን። አሁን የጌታ ትንሣኤ ጌታ ተነሳ ስንል በማን ነው? በእመቤታችን ስጋ። ተዘከር ስጋ እንተነሳይከ እምቅድስት ድንግል ከመውቱ ስጋ ዘተንሳ እሙታን በሳልስት ዕለት። በሶስተኛው ቀን ከሙታን ተለይቶ የተነሳ የተዋሃደው ስጋ ከእመቤታችን እንደሆነ አስበህ አድነን ይላል። ሰለስቱ ምዕት እንደዚያ ይላሉ። ስለዚህ በስጋ ማርያም ነው ጌታችን የተነሳ። ከዚያ እንደገና ትንሣኤን ምን እንላታለን? ዕለተ ሪት እንላታለን። ከዚያ እርገቱ ምን ይሆናል? ዕለተ መድኃኒት። ለምን? በጌታ እርገት የቅዱሳን እርገት ስለታወቀ ዕለተ መድኃኒት። ከዚያ እርገቱን ዕለተ ሪት እናትና እንደገና ደግሞ መንፈስ ቅዱስ የላከባት ቀን ምን ትባላለች? ዕለተ መድኃኒት ትባላለች። ዕለተ መድኃኒት መንፈስ ቅዱስ ለሰው ልጅ የተሰጠባት ቀን። ከዚያ ዕለተ ሪት መንፈስ ቅዱስ የላከባት ትሆንና ዕለተ መድኃኒት ምን ትሆናለች? ጎበዝ፣ እችን ካመጣችሁ እውነትም ሊቅ ናችሁ። ዳግም ምጽአት። አዎ ጎበዝ፣ ዳግም ምጽአት። ታዲያ ዕለተ መድኃኒትነቷ ጻድቃን ብቻ ነው። እሷ ግን ከዚህ በፊት ያለው ለሁሉ እኩል ተሰጥቷል አይደለም? ያቺ ግን ለጻድቃን ብቻ ነው ዕለተ መድኃኒትነቷ። ታዲያ በመጨረሻዋ ዕለተ መድኃኒት ጌታችን በዙፋኑ ተቀምጦ ፍርድ ሲያደርግ በቀኙ ንግሥት ተቀምጣ መስቀል በፊቱ ይቆማል። ቅዱሳን ሕፃናት መላእክቱ ይቆማሉ። ይህን ታምናሉ። አንድ ቀን በፍርድ ቀን ለኃጥአን ገነት መግባት የማይሞከር ነገር ነው። ሲኦል ከመውደቅ ገረዳችን በፊት ስንንቃት ላቲ ስባት እንዲያው ሳናከብራት ስሟን ሳንጠራ የኖርነውን እንዲያው እሳቱን ቢያቀልልን ለአንድ አፍታ መልኳን ባሳየን ይላሉ። በፍርድ ቀን ክብሯ እንዳያዩ ይከለክላቸዋል። አይሁድን ጨምሮ እፎ ኮነ ወልደ እጓለ እመሕያው ወለቅዱሳን ኮነ ርስቱ ብለው እነሱ እንኳን ይጸጸታሉ፣ በጣም ያዝናሉ ይላል። ለካ የሰቀል ነው ብለው። የገርማችሁ ነገር ቅድም በጠዋት ብስጭት ብዬ ነበር። እንዲሆን ለመስደብ አይደለም ሌላ ነገር አምሮኝ ነበር። እንዴ ተከትሎ ደህና እንዲው የዚህ አብነት ተማሪ ነው ደህና የተማረ ሰው የሚባልና ጥያቄ ልጠይቀውት አለኝ። እኔ በጎዳና መቼም ይከብዳል፣ ግን እስቲ ይሁን ምንድን ነው ብዬ ስለው ቁጭ ብለን እየቀጸልን አንድ ሰው መጣና እንዲህ አለን ብሎ እናንተ መጀመሪያ ደረጃ እየቀጸላችሁ ለምንድን ነው ሰው ጋር የምታወሩ? ሰውየው የተማረ ነው አይደለም? እና መጥቶ እኔ በእናቴ አይሁዳዊ ነኝ በአባቴ ክርስቲያን ነኝ ብሎ አለኝ። እና ግን ሁለቱንም አላምንም እኔ። የሚገርመው ነገር እንደዛ እያለ ግን እነሱ የሚነግራቸው ምንድን ነው? ክርስትናን እያቃለለ በተለይ እመቤታችን እና በኦሪት ዘፍጥረት ላይ ስለ እመቤታችን የተባለ የማይረባ ነገር አለ ብሎ ነገረን ነው። እኔ ዝም ሌላ ነገር አለ እንዴ? ተውት። መጀመሪያ ነገር አንድ የተማረ ሰው ታውቃላችሁ። ለምሳሌ እሱ ዲያቆን ነው አይደለም? አንድ ጨዋ መጥቶ ከጨዋ ጋር የሚያነጋግራችሁ ወይ ስጋዊ ነገር ነው መንፈሳዊ ነገር ከሆነ ግን እችን ያስረዱኝ ነው አለቀ እንጂ ሊያስረዳውት መብት የለውም። በእውቀት እንኳን ቢበልጥ ማለት ነው መብት የለውም። ማዳመጥ አይገባም። ጨዋን ማዳመጥ አስቸጋሪ ነው። ያ ሲባል በውይይት አንደማመጥ አይደለም። በእምነቱ የታወቀ ሰው ከሆነ እሺ ይሁን። እምነተ ቢስ ነኝ ክርስትናን አለመነም እያላቸው ለምንድን ነው የሚያወሩት? ከዛ እኔ ዝም ብዬ ፊቱን አየሁትና እኔ ቆይ ግን ይህን ስትል አንተ ይህን ቆሻሻ ነገር በሃይማኖታችን ላይ በእመቤታችን ላይ ሰምተህ መተህ መጀመሪያ ነገር ለሌላ ትነግረኝ ስትሞክር ትንሽ እኮ ፊት ላይ ቅሬታ የለህም እኮ። እና ቆይ እስኪ ውይይታችን እናቁም። እዚህ ላይ ጥያቄ ሊቀይር እናት አለ እንደውን መቼም ስለነደደኝ ነው። አዎ አለኝ። ማን ነው ስማቸው? ወይዘሮ ገሌ። አሁን እናትን ልሰድባቸው ነው የተዘጋጀ። እኔ አልሰድባቸውም፣ እንደዚሁም የለሱ ነው። ለምን ብዬ ሰው እናት እሳደባለሁ?
አሁን እናትን ልሰድብ ነኝ። ከሰደብኩ በኋላ እንዴ ምንድነው የምታደርግ አልኩት። ዝም አለ። ሲሆን በጥፊ ትመታኛለህ፣ ካልሆነ አንጀትህ እስከሚቃጠል ትሰድበኛለህ አይደለም? ለምን? እናትህ ስለሆነች። እመቤታችን ግን ለአንተ መሸቀጫ ናት፣ እያስለመንክ የምትበላባት፣ ትዝም አትልህ። እንዲሁ በቃ ማለት በነገራችሁ ላይ ሰው ቆሻሻ ነገር በጌታ በእመቤታችን በቤተክርስቲያን ላይ ሲናገር ስትጠይቁ ያውን ቃል መድገም ይገባል። የአፄ ቴዎድሮስ ነገር አታስታውሱም? መጥቶ ገሌ እንደዚህ ብለው ሰድቦት አላቸው። ኧረ የሰደብከኝ አንተ ነህ። የሚገርማችሁ ነገር ስማ፣ እኔ እኮ ችግር የለውም እሱ ያለኝን ነገር እኮ ረሳዋለሁ ብሎ ሲለኝ አለመማር በዚህ ይታወቃል። ይኸውልህ አንተ ሃይማኖቱንም ሳይንሱንም አለማወቅ ችግር ነው። ይኸውልህ እቺ የሰማት ነገር ጭንቅላታችን አንድ ክፍል አለው አይደለም? የሰማነው ነገር የሚጠራቀምበት እዛ ሄዶ ተቀምጦላል፣ አይወጣም። አንድ ቀን አንተን መናፈቅ ማድረግ ሲፈልግ ሰይጣን ያችን ያመጣላል። ጠብቅ። እኔ እንደሱ አልሆንም አለ። አየህ፣ ለአምላክና ቅንጣት ታክል ክብር የሌለ አንተ መሸቀጫ መነገጃ ያደረካት ሰው በነገራችሁ ላይ እንኳንኛ አባ ጊዮርጊስ መዓዛ ቅዳሴ ሲጨርስ የመጨረሻው ላይ ቃል ምንድን ነው? ኢይፍልጠነ ወልድኪ እምኔኪ ተማኅፀነ በዝንቱ ቁርባን፣ ካንቺን እንዳንለያይ በዚህ በስጋው ደግሞ ተማጽናል፣ ካንቺ እንዳይለየን። አቅም አለን እኛ? ጠላት እኛን ከእመቤታችን ከእግዚአብሔር እንዳይለየን ማድረግ የሚችል አቅም አላችሁ? እኔ የለኝም። ዘወትር ጧት ማታ ባሪያዋ የምማጸናት ነገር እሱ አይደለ? ከእሷ እንዳይለየኝ ፈጣሪ መጀመሪያ ከሱ ቀጥሎ ከእሷ እንዳይለየኝ። እንደዚህ አይደለም? እና ምን አይነት በሽታ ነው በነገራችሁ ላይ ቢያቅት እንዲያው ማዘን መናደድ ያቅታል። ምን ያህል ብንደነቁር ነው። ለዛ ነው እኔ ቤተ ክህነቱ ጋር ማለስማማ። ተራ ሸቀጥ ነው ሁሉ ነገር። እንዲሁ ሌላውን ጥያቄ ታግሼ መልሳለሁ። ይሄን ግን ደግሞ ጭራሽ እኮ ዘፍጥረት፣ አሁን ዘፍጥረት ላይ የተባለውን ነገር ለእናንተ እንዴት ብዬ ነገር እኔም ስለሰማሁት ቀፎኛል። ምክንያቱም ይሄ ሰው አይሁዳዊ ነው። አይሁዳዊነትን እየሰበከለት ነው። አፉን ከፍቶ ይሰማዋል። ምን እኔ እኮ እየቀጸለ ያለም ስለእመቤታችን ይላል። ግን ምን እያለ እንደሆነ ደንቆሮና ያስተውለው ምንም። አሁን ትናንት ያ ሁሉ ማይሌት ተቆሞ አድሯል አይደል? ያ ሁሉ ቆሞ ያደረው አብዛኛው ሰው ምን እያለ እንደሆነ የሚያውቀው ይመስላል። አቁመን እንነጋገር። የለም እኮ ትዝ አይለው ምን እየተባለ እንደሆነ። ከነፈረግ በብሩ ዘግብር ምን ማለት ነው በለው እስቲ ይነግርህ እንደሆነ። ወገባትያኒ ባመልማለቁ ምን እያለ ነው? ሰላም ላኪ ማርያም ማምላክ ወልኪ ጽዋቂ ሲል ምን እያለ ይመስለዋል? በእመቤታችን ቃል ኪዳን ውስጥ ማይሌትሽን የቆመ ይላል። ምን እያለ እንደሆነ ካላወቀው ምንድን ነው የሚያገኝ? ማይሌት ሲቆም እኮ ለክብሯ በረከት ምእመናን እኮ ናቸው የሚጠቀሙ። ሁልጊዜ መመከራችሁ ምክር አለ አይደል? እንደ ሊቅ ተማር፣ እንደ ማን ኑር? እንደ ምእመን ኑር። አትድንም አለያ። ለምን ሰው ተማርኩ ሲል የተማረውን ነገር ተራቀራቅም በእውቀት ያደርገዋል። ያን መንፈሳዊ ታላቅ ነገር አቀለቀ። እንደዚህ ሆነ ላይ ተቸገር ነው። ቅዳሴውም እውቀት፣ ኪዳኑም እውቀት። ዛሬስ ስጋው ደግሞ እውቀት ሆነ። ትገባለህ። በቃ አሁን ምእመናን ቅዳሴ ስጋው ደግሞ መቀበል ስትፈልጉ እንዴት ነው የምታደርጉ? ንስሐ ተገብቱ። ተፈርቶ ነው አይደለም? በየቀኑ ነው የሚቀድስ፣ በየቀኑ ይገባል። ደሞዙ ነው። በየቀኑ ይቆርባል። በየቀኑ እየቆረብኩ ነው። ጭንቀት የለም፣ ሀዘን የለም። ባለፈው ነግሬያችኋለሁ። ለእናንተ በጣም ላስጨንቃችሁ አልፈልግም። በተለይ እናንተ መደበኛ ቀዳሽ የሆናችሁ ቢያንስ ግን እዘኑ፣ ዕለት ዕለት ምህረት ለምኑ። ምናልባት ምእመናን የሚያደርጉትን ጥንቃቄ እኛ ለማድረግ ሊከብደን ይችላል። ምክንያቱም ዛሬ ንስሐ ገብቼ ለመቆረብ እንደገና ደግሞ መቀደስ አለብኝ። የግዴታ ስራ ሆኖ ማለት ነው። ግን ቢያንስ ዕለት ዕለት ጥንቃቄ፣ ዕለት ዕለት ጥንቃቄ። እውነቴን ነው። ለምሳሌ ነገ ቅዳሴ ከሌላችሁ፣ ለምሳሌ ዛሬ እስከ 9 ሰዓት ላይ ተቀበላችኋል፣ ቀደሳችሁ። ለሚቀጥለው ቀን ቀዳሽ ካልሆናችሁ ጠዋት ስትነሱ አስቡት። ለስጋው ደግሞ ክብር ሲባል አባቶቻችን ትንሽ ማይ እጃቸው ላይ ጠብ አድርገው ሽት አድርገው ላለመታጠብ ማለት ነው። ሽት አድርገው ወደ ጸሎታቸው ያልፋሉ። ከቻሉ 24 ሰዓት ለመቆየት ያባይቻል። መታጠብ ወዲያም ይሆን አይደለም። በሚቀጥለው ቀን በነገራችሁ ላይ እህቶቻችን እዚህ ስርዓት ነግራችኋለሁ። ስጋው ደግሞ ጧትም ብትቀበሉ ከሰዓትም ብትቀበሉ በሚቀጥለው ቀን ጧት ስትነሱ መታጠብ ትችላላችሁ። ለምን ቢባል ሕገ ተፈጥሮ ስለሚያስገድድ። ወንድ ልጅም አይጣል ነው እንጂ እንዲታጠብ የሚያስገድደው ነገር። ለምሳሌ አንድ ሰው ጠየቀኝ፣ በሰንበት ቀን መታጠብ አይቻልም ብለሃል፣ እንዲያው ርሳት ምናምን ሲያጋጥመኝ ሳለ፣ ያኔም አለመታጠብ ነው ኃጢአት የሚሆነው። እሑድ ቀን ርሳት የገጠመው ሰው መታጠብ አለበት፣ ግድ ነው።
እና ከነቆሻሻ ትውል። በሌላ ምክንያት ግን መታጠብ አይቻልም። እንደነዚህ አይነት ምክንያቶች ግን እንድንታጠብ የሚፈቀድባቸው አንቀጾች ናቸው። እና እኔ ለምን መሰላቸው ይህን የምልበት ምክንያት እኔ ይሄንን እየስል ከሱ የተሻለ እኔ እመቤታችንን እወዳለሁ እያልኩ አይደለም። መቼም ቢሆን ካፌ ልትሰሙት የማትችሉት ነገር እሱ ነው። እወዳለሁ እንጃ እኔ ለምን ቢባል 24 ሰዓት በነገራችሁ የምትወዱትን ሰው 24 ሰዓት ትበድሉታላችሁ? ንገሩኝ እንጂ የመውደድ መገለጫው ምንድን ነው? የሚያስደስተውን ነገር ብቻ ማድረግ አይደለም? ከሚያስከፋው ነገር መርቅ አይደለም? እሱን አድርገን የማናውቅ ሰዎች እንዴት ብለን መውደዷን ግን እናውቃለን። ትንሽ ትንሽ ደግሞ ጥላ ረድኤቷ ጠል ትንሽ ስላለች ያችናት የምታናድድ ስንሰማ ክፉ ነገር ያችናት። ታውቃላችሁ እኛን እናቶቻችን የምንወድ ወይስ እናቶቻችን ነው እኛ የሚወዱን? ሀቁ እነሱ ነው የሚወዱን አይደለ? ታዲያ እነሱ ክፉ ሲነገርባቸው የምንበሳጭ ለምንድን ነው? ትንሽ ጠብታዋ ስላለች፣ ውለታና ጠብታ ስላለች ነው እንጂ ፍቅር ያለ ከእናቶች ነው ከልጅ አይደለም በአብዛኛው። እንዴት ዋላችሁ? እና ዕለተ መድኃኒት ባለው የፍርድ ቀን ያቺ ዕለተ መድኃኒት ያቺን ቀን ቅዱሳንም ይናፍቋታል፣ ኃጥአን ግን ይፈሯታል። እና መድኃኔዓለም በፍርዱ ዙፋን በምንቆም ጊዜ ለአምላክ እናት አስራትነት የተገባን ያደርገን ሲሆን እንዲያው ካለችበት አካባቢ ዙሪያ ጥቂት ናቸው እመቤታችን ዙሪያ የሚኖሩ ለየት ያሉ ወዳጆቿ ባይሆን ደግሞ እንዲያው ሰዓት ውስጥ እንዳንገባ የእኔ ናቸው ከምትላቸው መድኃኔዓለም ይደምረን። ታምሯን እናንሳ። ዛሬ ጥሩ በሰዓት ጨርሰናል። እነሱም ጉባኤ ሳይጀምሩ ብንጨርስ ሌላ እዛ ሄዶ የሚማር ሰውም መማር ይችላል። የእመቤታችን ተአምር ረዘም ያለ ነው፣ አጠር ያለን ትርክ ልታስመሽሁባቸው ነው አይደለ? እኔ ዘወትር ከሚያስደንቁኝ ተአምሮቿ አንድ አጭር ልንገራችሁ። አንድ ገድለኛ መነኩሴ ነበር፣ በጣም ለፍቅሯ የሚተጋ በጣም እና አንድ ቀን መገኘት የሌለበት ቦታ ላይ ተገኘ። ማለት ዝክር ተብሎ በዝክር ሰበብ ቢሆን መነኩሴ ዝክር ሲጠራ አይሄድም። ምን ማወቅ አለባቸው። ምናልባት ዝክሩ የመነኮሳት ካልሆነ በቀር እዛው ገዳም የተዘከረ ካል የከተማ ዝክር የዓለም ሰው የሚሰበሰብበት አይደለ? ባርኩልን ነው ይባላል። መነኩሴ ምን ሊያደርግ ነው የሚባርክ? ህጋዊ ካህን ይባርክ። ወይ ደግሞ ግድ ከሆነበት ሰዎች ሳይመጡ ባርኮ ሹልክ ብሎ ይሄድ። ሰው እስኪመጣ ያ ሰው ደና ሰው ነበረ፣ ቀንጣለው ታላ ሄደና በሞቴ የከተማ ሰው እንደዛ አፈርሰዋል ምናምን ይላል። ለጠላው ነው ታዲያ ለእንጀራው እኮ አይለም። ብዙ እናቶቻችን ነው እውነቴን ሰው እኮ በነገራችሁ ላይ እስኪ አንድን ሰው ቢራ ግዛልኝ በሉት እምቢ የሚላለ አይልም። እስኪ ዳቦ ግዛልኝ በለው አላያችሁኝም? እንደዚህ ነው የሚል እና የሆነ ሰው እዚህ ሰፈር አንድ አብሮ አደጌ ነው አሁንም አለ። እንዲሁ እገሌ የሚባል ሰው በጣም ውለታው በዛብኝና አንድ ቀን ገንዘብ ባገኝ በደንብ እስኪሰክር ድረስ ባጠጣው በወደድኩ አለኝ። እና ዛሬ አይደለም በጣም ቆይቷል። አሁን አይልም። አሁን በጣም መንፈሳዊ ጎዳና ውስጥ ገብቷል። ቆይ ግን ቅድም ያልከኝ ብዙ በድሎኛል ነው ብዙ በጎ አድርጎልኛል ነው አይደለም? ዘና ብሎ በደንብ ፈታ ብሎ አንዳንድ ስንባባል ጭራሽ ስለመጠጥ ሊሰብከኝ ተው እንጂ አንተ እንደው ባለመጠንም እኮ ዲያቆን ነኝ እንጂ አይደለሁም። ትመክረኝማ አትሞክር። ኋላ መጨረሻ ላይ ሲያናደኝ ሰው መስመር ሲያልፍ መስመር አልፋለሁ። እግዚአብሔር እንዴት እንደፈጠረኝ ያውቃለሁ ብሎኝ አንዱ እናትህ እንደወለደች እንዴት ነው ያወቅ ማለት አለኝ። አይ እኔ ትልቅህ አይደለሁ የተደበቅኩትን ምስጢር ልንገር። እስካሁን ድረስ ሰው ሁሉ ያልነገረን ቃነ ወድቃ የተገኘው እኔ አስታውሳለሁ። ትንሽ 5 ዓመት ሕፃን ሆኜ እንዳትናገሩት ጨርቁን ሊጥል በኪዳነ ምሕረት ይሻል። አሁን ትዝ አለች እና ይሄ ደግሞ ኋላ መጨረሻ ላይ ነው እንግዲህ አውስ ልንገርህ የረሳውን ነገር። ክርስትና እናቱን አንድ ቀን ጠጥቶ ሰክሮ በጫማ ጥፊ መቷታል። የሚገርማችሁ ክርስትና እናቱን አረ ለካ ስካር ጥሩ ነው። ስሟን ጠርቼ አሁን አሜሪካን ያለች በእድሜ ማለች ስሟን ጠርቼ እሷን ለካ እግርን አንስተ በጫማ ጥፊ የመታሃት ስካር ጥሩ ስለሆነ ነው። ለካ ረስቶት ኖሯል።
ሊያብድን ይድረስ። እኔ እናንተ ሁለተኛ አንነጋገር፣ ችግር የለውም። ወደሽን ቆማጤ ንጉሥ ትመርቂ ትመጣለህ ነገ። በዚያን የተለያየን እና ስካር መጥፎ ነገር ነው። መጠጥ ልክ አለው። ችግር የሚሆነው ከልክ ሲታለፍ ነው። እዚህ በፊት ነግራቸዋለን። የገጠር ካህን ፍትሐ ነገሥት አንድ ብቻ ነው ያዘዘ፣ አንድ ብቻ ነው ያዘዘ ይላቸዋል። ቆላ ነው ነው ባላገሩ ሄዶ በአንድን ስራ አምጪልኝ፣ አንድ ሙሉን ስራውን ሽክ አድርጎ ጠጡ እና ኋላ ሄዶ ሲሰማ ካህኑ አንተ ምን ነካን? ጌታዬ አንድ አይደል ያሉ አንድ ስራ ነው የጠጣሁት። ምን ቀርቶታል ካህኑ? ዋንጫ የምትል ቃል ግን ችግሩ ደግሞ ታውቃለችሁ አይደል? ምንቸት የሚያክል ዋንጫ ደግሞ አለ። ችግር እኮ ነው። ሰው ገለባብጦ የሚተርገው ለሁሉም። ይሄ መነኩሴ ሄደና ሲሉት በሞቴ መጨመር ሰከረ። ደግሞ ጠጥቶ የማያውቅ ሰው ይብስበታል። ከዛ በመንገድ ሲሄድ ውሻ ሊበላው አንዲት ሴት ትመጣና ውሻውን ታባርለታለች። አሁንም ልፍሎት ታውልት ይርስትል ውሻ ሊበላ ታባርለታለች። ከዚያ በኋላ ግን በቃ ይዛው ደግፋው ይዛው ደግፋው የሚያድርበትን ደረጃ አውጥታ አይ እንዲሆንክ ብላ አዘነች። አንተም እንዲሆንክ ብላ ካልጋው ላይ ልብስ አልብሳ አስተኝታው ዝም ብሎ ትኩሎ ያያታል ፊቷ ሲለዋወጥ። ግን በስካር ውስጡ ሆኖ መቼም ሰው ሺህ ጊዜ ቢሰክር ጨርሶ አይስትም። ተነስቶ ሲል ተሰወረችው። ይሄን ያህል ፍቅር አስቡ። የአምላክ እናት ናት እንደዚህ የምታደርግለት። ሰክሮ ታውቃላችሁ፣ እናት ልጇ ሺህ ጊዜ ቢሰክር ትተወው ይመስላችኋል? አትተውም። ወዳጇ ነው፣ አገልጋዩዋ ነው። ስለዚህ ቀን ስቶት ቢወድቅ ልተወው? እንኳን የአምላክ እናት ወላጅ እናትም አትተውም። ልዩነቱ ለእኛ የምታደርግልን ነገር ለእኔና ለእናንተ ወዳጆቿ ባንሆንም ቢያንስ አይታይም፣ ግን ትጠብቃለች። መጠበቋ የሚታወቀው መቼ መሰላችሁ? ኧረ ምን ስትሉ ነው? ትንሽ ለቀቅ አድርጌ ላሳይ ነው እኮ መልሶ አይደል? ያጋጥማል እኮ ያ ሁሉ አስራ ያዘችው ጠላት ቢለቀቅ እኮ እምሽክ ብለህ አበቃ ነው። እዛ እንኳን የማይታየው ጠላት የሚታየው ጠላት ለቀቅ ብታደርገው አታውቁትም? በዙሪያችን ያለው እናውቀዋለን። ብዙ ነው። ለቀቅ ስታደርገው እንደዚህ እንደ ማዕበል ሊመጣ ሲል እንደገና ኧረ ግድ የለም እንደዚያ ነው። እና ለወዳጇ እስከዚያ ድረስ አስባችሁታል? ጫማውን አውልቃ አስተኝታ ልብስ አልጋ አንጥፋ አስተኝታው ይህን ያህል የእናትነት ልክ ምድራዊ እናት ሰማያዊት እናት እኮ ይህን ሁሉ ማድረግ ሳይጠበቅባት በሌላ ረድኤት መጠበቅ ትችል ነበር። ግን አንድ ፍቅሯን ለመግለጥ ለትውልድም፣ ሁለተኛ ነገር ደግሞ ለወደፊት ተግሳጽ እንዲሆነው። በነገራችሁ ላይ ነቅቶ ንስሐ ገብቶበታል። እሱ ደህና ሰው ነውና ቀንጥሎት ነውና እና እግዚአብሔር መድኃኔዓለም የተአምሯን በረከት ያሳድርብን፣ ፍቅሯን ያሳድርብን። እንግዲህ ነገ ያው ቅዱስ እለእስክንድሮስ ሁለቱን እለእስክንድሮሶች አባ ዘክርስቶስ ኢትዮጵያዊ ጻድቅ ናቸው። ቅዱስ እንድራኒቆስ ዲያቆንን እናስባለን። የነገ ሰዎች ይበለን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። አሜን። ተጸሎተ ነነሰ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ መምረቱ ይዘከረነ አመዳግ ምጽአቱ ያስታፍረነ ለሰቦተ ስመ አንቃነ ወአምልኮቱ ያጽናነ እግዝእትነ ማርያም አይደይ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋ
ወለዘሰራ ለነ ሲሳይነ ወረስነ ወለዘታገሰ ለነ ኩሎ ኃጢአተነ ወለዘዋበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱን አብሎቱ ስብሐት ወኩቴተ ለእግዚአብሔር ልዑል ወለላቱ ወለመስቀሉ ክብር ይታወቁት ይሰበሐ ስሙ ለእግዚአብሔር ወትር በኩሉ ጊዜ ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብ ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል ሰላም ለኪን ዘንሰግድ ንብለኪ ማርያም ምንን አስተበቋኪ ማርያና የተማይጸንብኪ በእንታና ምኪ ወያቂ ማውኪ ማይበረኔውም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤ ነው ሲል እግዚአብሔር ወተታሰይ መንፈሴ በአምላኪው መዳኒ ስመሬ ማማላመቱ ናሆሚ ዚስ ያስተበጹኒ ሁሉ ትውልድ እስመ ገብረ ሊተ ኃይላ ብያተው ቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርዎ ገብረ ኃይለ በመዝራይቱ ዘሮሙ ለለ አብዩሊና ለቦም ወነሰቶሙ ላየላን መናበርቲሆሙ አይቤዎሙ ለቶታኑ አስገቦሙ በረከቱ ለሩባን ወፈናው ሞራቆሙ ለብኡላኑ ተወክፎ ለእስራኤል ቁል ወተዘከረ ሳይሉ ዚቢሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክነ ቀድስና ንጽህነ እግዝእትነ ፍትነ ማይሰሪው ለሰይጣን እሙ ለመድን ወለተ ብርሃን መዝገበ በረከት መዝገበ ቅድሳት መዝገበ ንጽ መዝገበ ራእይ መዝገበ የዋሃት ባረክነ በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። አፉየ አስተንፈሰ ወልሳኔ ያልወሰሰ ለክብረ ፍልሰትኪ ድንግል ሰው አቀረተ ወዳሰ ማርያም ዘኮንኪ ቅድስተ ቅዱሳን መቅደሰ በቅድሚያኪ እግዝእትየ መረከብኩ ሞገሰ በየማነኪ ባረክኒ ስልሰ አድነነ ሕዝበከ ስመከ እቀበነ ወሉደ ሕዝብከ ወእዝረነ በኃይለ መላእክትከ ወእጥረ በኩሉ ጊዜ በኩሉ ሰዓት በኃይለ መስቀልከ ርድአነ ወበዕፀ መስቀልከ ቤዝወነ በእንተ አብርሃም በቁርከ ወበእንተ ይስሐቅ ቁልከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡነ በል ሳህለከ መሃርኪያነ ዘፈጠርከ ስራይ ኃጢአተ ሕዝብከ ወመሃር ተግባረከ እግዚኦ ታጥፍአነ ሐሰነከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ርድአነ ወእጥረ በኃይለ መስቀልከ ኢታስተኀፍረነ እግዚኦ በቅድሜከ እግዝእትነ ነጽሪ አብየነ ጸልይ ለነ ለደቂቅኪ ወአድኅነነ እምኩሉ ምንዳቤ ወሐዘን መዓልተ ምስሌነ ወሌሊተ ማእከሌነ አንተ እግዚኦ ኢትርሐቅ እምኔነ ሃሉ ምስሌነ ረዳኤ ኩነነ ኢትግደፋነ ወኢትመነነ አምላከ ሰላም ተራዳነ እግዝእትነ ነጽሪ አብየነ ሰላመ ወልድኪ ሃሉ ምስሌነ
ወይትመንነነ አምላከ ሰላም ተራድአነ በመስቀልከ ባርከነ መርቆሬዎስ አበኩልነ በኪዳንከ ተማፀነ አብየ እግዚእ አበኩልነ በኪዳንከ ተማፀነ እፀ መስቀል ሞገሰ ኩልነ በኪዳንኪ ተማፀነ ወላዲተ አምላክ እምኩሉ። ቸሩ መድኃኔዓለም ፈጣሪያችን በሰላም አስጀምሮ በሰላም ያስፈጸመን ቅዱስ ስሙ የተመሰገነ ይሁን። የእመቤታችን ወላዲተ አምላክ ጣዕመ ፍቅሯን ጣዕመ ስሟን ጣዕመ ውዳሴዋን ያሳድርብን። ከቅዱሳን በረከት ይክፈለን። ብርሃነ ትንሣኤዋን ብርሃነ ንገቷን ብርሃነ ፍልሰቷን ይግለጽልን። ተረፈ ዘመኑን ተረፈ ክረምቱን ይባርክልን። ዝናሙን የምሕረት ጠሉን የበረከት ያደርግልን። የሞት ወገኖቻችን ነፍሳቸውን ያጸድቅልን። የመምህራችን የገብረ ኪዳን የወንድማችን የፍቅረ ሥላሴ ሌሎች ወገኖቻችንን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። በሕመም በስርዓት በመከራ በስቃይ ያሉ ወገኖቻችን ሁሉ ይቅርታ ያስብልን። ኦግዚኦ ቀብሖቶ ስራይ ኃጢአቱ ደምስስ ጸላእተ ወአርት ፍኖቶ ለገብርከ ሆነ ተስፋ ኢየሱስ ሰላም በዋለን ቸርነቱ ሰላም ያሳደረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦም ሊተጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ተማኅፀነ በኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አሜን። ለጸሎት ስለነበረን ጊዜ የአምላካችን ስሙ የተመሰገነ ይሁን። ላስተማሩን ለመምህራችን እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከትን ያሰማልን። የአገልግሎት ዘመናቸውን ያርዝምልን። የሚመሽባችሁ እየወጣችሁ አክሊሌ ነሽ የሚለውን መዝሙር እንዘምራለን። በእግዚአብሔር ስም አምነን እንዘምር። አክሊሌ ነሽ ማርያም ሞገሴ ነሽ አክሊሌ ነሽ አክሊሌ ነሽ ማርያም ሞገሴ ነሽ አክሊሌ ነሽ ማርያም ሞገሴ ነሽ አክሊሌ ነሽ አክሊሌ ነሽ ማርያም ሞገሴ ነሽ። ዮሴፍ የሚናገር በስደት ተጽናንቷል። ያዕቆብን በሕልሙ መሰላሉን አይቷል። የበገናው ምስጢር ምን እንደነበረ ጽዮን ሆይ እያለ ዳዊት መሰከረ። አክሊሌ ነሽ ማርያም ሞገሴ ነሽ አክሊሌ ነሽ አክሊሌ ነሽ ማርያም
ሞገሴ ነሽ። ትውልድ እንዲጠቀም ስምሽን አንስቶ እነኋት ብሎናል ጌታ ተሰውቶ። የፍቅር ስጦታ የድሆች እናት የክብር አክሊል ናት ዘውድ ሽልማት። አክሊሌ ነሽ ማርያም ሞገሴ ነሽ። አክሊሌ ነሽ አክሊሌ ነሽ ማርያም ሞገሴ ነሽ። ሙሴ በበረሃ ምን ተገለጸልህ? ሐመልማል በእሳት ሳይቃጠል አይተህ ነቢያት ተነሱ ትንቢት ተፈጽሟል። ቃል ከሰማይ ወርዶ ሥጋን ተዋህዷል። አክሊሌ ነሽ ማርያም ሞገሴ ነሽ። አክሊሌ ነሽ አክሊሌ ነሽ ማርያም ሞገሴ ነሽ። ለዓለም ሞኝነት ነው በስምሽ ማመኑ ታምርሽን መስማቱ ውዳሴ መድገሙ። እኔስ ምስክር ነኝ ዛሬም ለዘላለም ማርያምን ሳይጠሩ ከቶ መጽደቅ የለም። አክሊሌ ነሽ ማርያም ሞገሴ ነሽ። አክሊሌ ነሽ አክሊሌ ነሽ ማርያም ሞገሴ ነሽ። አክሊሌ ነሽ ማርያም ሞገሴ ነሽ። አክሊሌ ነሽ አክሊሌ ነሽ ማርያም ሞገሴ ነሽ። አሜን። ለዘመረ አንደበት ሁሉ ከጣዕሙ ብዛት የተነሳ አጥንትን የሚያለመልመውን የመላእክትን ዝማሬ ያሰማልን። ጉባኤያችን ፈጽመናል። እሾህ ሳይወጋችሁ እንቅፋት ሳይመታችሁ የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቋችሁ ለጊዜው ወደ የቤታችሁ ለፍጻሜው ተስፋ ከምናደርጋት ከተከፈተች ገነት ከተነጸፈች ረፍት ከአባቶቻችን ርስት ሁላችንን የሚያግባን በሰላም እደሩ። የነገ ሰው ይበለን።